እኔ አሁን እየተቀረጽኩ አይደለም። ይሄን ህይወት መቀረጽ ሲቆም እኮ ቀጥላለሁ ህይወቴ። እኔ መቅረጽ አይቻልም ምንም መቅረጽ ግን ተቀረጸ ነው። ወንበር ላይ ቁጭ ብዬ ነው ከጎኔ ካለ ምናምን ስለዚህ የተባልናቸው ናቸው። ይሄ መቀመጥ ነው። ስለዚህ አሁን እየነቃ ያለ ትውልድ ነው እየመጣ ብለህ ታስባለህ? እንዴ መጋባት የሚባለው ያው የግራ መጋባት ውጤት ነው። ኮንሴፕቱ ራሱ የግራ መጋባት ውጤት ነው። መጋባት በራሱ ኢትዮጵያዊ ሰይጣን የለም። የበለገ ጫት ብቅም ሰው በጥብጠ ገለ ደሙን ሾርባ አድርገህ ብትጠጣ 666 አትባልም። እዚህ ሀገር ዘቅዝቀህ ብታቃጥል ራሱ 666 ከአሜሪካን የሚጠበቀው ሰይጣንን እንኳን እንድናቅ አልተፈቀደልንም። እግር አልሆነም። አሁን እግር ድሃ ነው። እግር እኮ ተፈጥሮ ነው እንጂ ድሃ አይደለም። እግር በእግረኛ ነው ተብሎ ትባላለህ እኮ እግረኛ ነው ትባላለህ። በመኪናስ በእግርስ የት ለሚሄድ ነው ደግሞ? እኛ ሀገር አበሻ የት ለሚሄድ ነው? ሁሉ መኪና የሚንገላወደው እኛ ሀገር እኮ ማኪያቶ ለመጠጣት ምንድነው እያወሩ ያለው የሚል ሰው ነው አብዛኛው ያለው እና ሰቅለውታል እኮ። አሁን ለመስቀል እኮ ነው የሚጠብቁት። አይመጣም እንጂ እሱ ሲመጣ ሰቅለው ገለዋል እኮ። ምክንያቱም በማዕት ወጥ በማዕት እንጀራና ወጥ ሰርግ አይሆንማ። አበሻ በዛ ምሳ በልቶ ሁሌ የሚበላ ሰውዬ የምጠራው ምን ልትሆን? 40 ዓመት የበላ ሰውዬ ለምን ምሳ ላይ ጠራዋል? ሊያደንቅልህ ነው? ምን ሊያረግልህ ነው? 40 ዓመት እኮ ሲበላ የኖረ ሰውዬ ነው። ከዛ ጨው የለውም በርበሬው በስቷል ብሎ ረግሞ ነው የሚሄደው። የሆነ ነገር ካላረክልኝ ሰርፕራይዝ ካላ ምንድነው ሰርፕራይዝ? ምን ሰርፕራይዝ አለ እዚህ ምድር ላይ? አበባ፣ ጨርቅ ምንድነው ሰርፕራይዝ? ጨርቅ፣ አበባ፣ ቡትቶ እኮ ነው የተሰበሰበው። የራስን አፍ ብለህ ሰርፕራይዝ ዋው ብላ የውሸት ከዛ የሆነ ብረት ያሳየዋል። ምድርና ሞላው ብረት እኮ ነው። የአርሞ ፖድካስት ቤተሰቦች ሳምንቱ ጥሩ እንደነበር ተስፋ አደርጋለሁ። ዛሬ እንደተለመደው ወይም ከተለመደው ለየት ባለ መልኩ ሁለት እንግዶች ነው ይዘን የመጣ ነው። አንዳንዴ እንደምናደርገው ሙሌና ታሪክ ዛሬ አብረውን አሉ። እንግዲህ የተለያዩ ሚዲያዎች ላይ በተለይ በቅርብ ጊዜ የምታውቋቸው ፊቶች ናቸው። ሀሳቦቻቸውንም የሰማችሁ ልትኖሩ ትችላላችሁ። ሰው ዛሬ እንግዲህ ነፃ ሆነን ሀሳቦችን እያንሸራሸርን ለሶስት ነው የምንጨዋወተው። ሙሌ ዌልካም። ለቀረጻው እንግዲህ አዲስ ነህ፣ ለአርሞ እንኳን ከዚህ በፊትም አልመሰለኝ። ታሪክ ዌልካም ብያለሁ። ሶ ምናልባት ራሳችሁን በትንሹ አስተዋውቃችሁ ጀምሩ ለኦዲየንስ። ከሙሌ ልጀምርና ራስ ማስተዋወቅ አትወድም? ትልቁ አበሳው ነው። ይሄን ከጀመርክ በጣም ብዙ ነገር አለ። ይሄኔ ከሌኔ ብለህ ከጀመርክ ፕሮፋይል ይሰራል። ከዛ በኋላ በዛ ፕሮፋይል ውስጥ ሆነ ካላወራ አይደንቲፊኬሽን በጣም ሃርዱ እንደውም ያንኛው ሙሌ ባሉ አይደንቲፋይድ እንግዲህ ሙላቱ ይባላል። ግን አይደለም ግን ሙላቱ ይባላል። ስፌክ ነው። ትልቁ ዓለም ላይ ከድሮን ከኒኩሌር በላይ ነገሮች ሁሉ ሰማይም ምድርም ፍጥረትም ሰው አንድ ሆኖ ተፈጥሮ በዋነስ ውስጥ እያለ ዲቫይድድ አድርጎ የበታተነው ኔም የሚባለው ስም በጣም አደገኛ ነው። ስያሜ ስም ማለት ያው በዛኛው ቋንቋ አስማት ማለት ነው። ስም ማለት አስማት ነው። ያለ ስም ምንም ነገር መስራት አይችልም። እዚህ ድግምት የሚሰራው በስም ነው። እንደገና ድግምት ነው አንድ ነገር። እኔ አሁን ለምሳሌ 40 ዓመት ታሪኩ ስል ከዛ ደግሞ ያባት ሲጨመርበት አደገኛ ድግምት ነው። እኔ እየተደገመብኝ ነው የኖርኩት። እኔም ደግሞ አቤት እያልኩ ስዞር ነው የኖርኩት። ስለዚህ ዋናው ትልቁ ለዛ ስም ነው እኖራለሁ የምትለው የምትከራከረው እዛ ስም ላይ ነው። ሀገር የሚመሰረተው ሃይማኖት የሚመሰረተው ስም ላይ ነው፣ ፕሮፋይል የሚሰራው። ስለዚህ የሰው ልጅ ከምንም በላይ ኑሮ አይደለም የከበደው። ኮንፊውዥን እያደረገ ያለው የተቀበለው የማይገባውን ታርጋውን ያ ታርጋ ለሰንበዲ እንጂ የሚያገለግለው ለኔ አይደለም። ምንም አድርጎልኝ አቅም ይዘም ምንድነው ብለህ ብትል ያለ መስሎኝ ታሪኩ የሚባለው ስም ያለ መስሎኝ ለዛ ስም ስትፈራ ስደነቅ ምን ሸብተው ሽበት የሚያወጣው ራሱ ከአይደንቲቲያችን ውጭ ላለ ዓለም ስንሰቃይ ነው። ስለዚህ ስም ማለት ኖርማል አይደለም። አሁን ዝም ብለህ ዓለም ላይ ስታይ ሀገር ስሞች አሁን ዝም ብዬ ሶማሌ ራሽያ ስልህ ምንም አይገናኝም። ሶማሌ ራሱ አሰማው ራሽያ ስል ግን እዚያ አካል ላይ አደገኛ መድፍ ነው የሚወድቀው። ኖርማል አይደለም ራሽያ የሚለው ግን እኮ የለም። ሶማሌም ራሽያም የለም
ምድር ላይ ነው ያለው። የሆኑ ሰዎች ናቸው። አፈር መሬት ነው፣ አፈር ላይ ነው፣ በረዶ ነው ያለው። ምንም የለም እኮ ምንም እየተደረገ አይደለም። ራሻ ውስጥ 1 ኢንች እንኳን ወደፊት አሪቱ ወደኋላ አላረጉ። የመጣ ነገር የለም ወደዚህ ምድር ማለት ነው። በኔቸር ከመጣው ውጪ አሰመሩት እንጂ አስምረው ነው። እንደገናም ደግሞ ምንም የተደረገ ነገር የለም ራሻ ውስጥ። ግን ትልቅ ሀገር የሆነ ነገር እየተደረገ ምናምን እንደውም የመጨረሻ የዳርክነሱ ጥልቀት ምንም ያለማረጋቸው ውጤት ራሳቸውን ሶሳይድ እያደረጉ። ምክንያቱም የሆነ ሀገር የሆነ ሰው ገደለ ሲባል አሁን ዝም የራሴን ብታነቅ ሶሳይድ አደረገ ማንም ሰው ፍርድ ቤትም ቤተሰብ ማንም አይጠይቅም። ግን ይህንኛውን አካል በቦምብ ስመታ ግን ሌላ ነው ተብሎ የተነገረው በስም ስለተለየ ግን ሶሳይድ እያደረኩ ነው፣ ራሴን ነው የምገለው። ዓለም ላይ ሰውን ስገል ራስን ነው የምገለው እንጂ ዓለም ላይ የለም እኮ ጦርነት። ማንንም ገሎ አያውቅም። ፌክ ነው፣ ውሸት ነው። በምድር ላይ ደግሞ ምንጩ አንድ ስለሆነ ነው፣ ሶርሱ ሰውየው አንድ ነው። የምትገለው ሰውዬ ራስህን ነው፣ ሌላ ዘር አይደለም፣ ቀጭኔ አይደለም፣ ምናምን አይደለም። ስለዚህ ትልቁ ችግር ይሄ ስም ኖርማል አይደለም። ኖርማል ሊመስለን ይችላል። ለምን ተፈጠረ ታዲያ? አሁን ማንነት አሁን እንዴት የመጣ ይመስላል ሙሌ? ያው እንግዲህ ዞሮ ከአልፋቤት ነው የሚጀምረው። አልፋቤት ነው። አንዳንድ አለ በተለምዶ አሁን ላይክ ሰው ቋንቋ ፈጠረን ምናምን ይላል። እኔ ደግሞ በሪቨርስ ነው የማየው። ቋንቋ ሰውን ፈጠረው። ለምን ከቋንቋ ውጭ 8 ቢሊዮን ህዝብ አለ። አሁን አንተን ጨምሮ አሁን እዚህ ስላለ ሁሉንም ዞሬ ስለራሱ ነገር አይብለው ከቋንቋ ውጭ አያውቀውም። ፊደል ነው ስለምሰማው እንጂ ከዛ ውጭ ራሱን በፍጹም ለግሉም እኮ ነው ለኔ መንገር አይደለም። ለራሱም ስለራሱ የሚያስበው በቋንቋ ነው። በቻይንኛ ታስብ መቼም አንተ በተጫነበት ቋንቋ ነው ታስበው። ስለዚህ በዛ በፊደሉ ታስባለህ። ፊደሉ ስለራሱ ይላል እንጂ ስለዛ ነኝ ስለሚለው ነገር ነህ ተብሎ ነኝ ስለሚለው ነገር አሁን ማን ነህ ብለህ የተባልከውን ነው የምትነግረኝ። ይሆን ከሆነ አታውቀውም ማለት በስህተት ሉፑ የለም፣ ቀዳዳው የለም። ለምን ቋንቋ ስለ ራሱን እንትን ሪከርሲቭሊ እንትን ያለ ነው የሚሄደው። ለምሳሌ ድመት ይላል ድመት ምን እንደስትለው፣ እንስሳ ይላል እንስሳ ምን እንደስትለው፣ እንደዚህ ያለ ዴፊኒሽኑ ሳይክል ነው፣ ቪሸስ ሳይክል ውስጥ የሚከተል የእንቁላሉ ይቀድማል ወይም ዶሮ ይቀድማል አይነት ነገር ውስጥ ነው የሚያስገባ። ስለዚህ አሁን ጀግና የምትለው አንድ ሰው የለም ማለት ጀግና የምትለው ማለት የሆነውን የሚያውቅ ከተባለው ውጭ የሆነውን የሚያውቅ አንድም ሰው የለም ከተነገረው ውጭ ማለት ነው። ስለዚህ ኮማ ላይ ያለው ማለት ያለበት ስቴት አሁን ከዚህ ቴብል አይለይም ማለት ነው። ለምን ስለ ሬሳም እኮ እንላለን እኛ ሬሳ ነው ወንድ ነው ኦሮሞ ነው ምናምን እንላለን። ስለሱም ይሄንን ነው የሚልህ ስለራሱ የሚያውቀው ይሄንን ነው። የት ነው ያለበት ብለው መሬት ነው ይልሃል፣ ኢትዮጵያ ነው ይልሃል ምናምን ይላሉ። ፊደል ታል እንትን ሲል ከዛ ውጭ የት ነው ያለው አያውቅም። ምንድነው አያውቅም። ምንድነው አሁን እየተደረገ ያለው ቢባል ሁላችንም ምንለው ነገር አለ። እየተቀረጸ ነው፣ ወንበር ላይ ቁጭ ብዬ ነው ከጎኔ እንትን አለ ምናምን እነዚህ የተባልናቸው ናቸው። ይሄ መቀመጥ ነው፣ ይሄ አሁን ብቆም ደግሞ መቆም ነው፣ ይሄ ማውራት ነው፣ ይሄ መቀረጽ ነው። እነዛ ሰዎች ናቸው። ቀስት ነው የምታየው፣ ወርዱ ወደ ሆነ ነገር ነው የሚጠቁምህ። ቀስት ነው ምልክት። አሁን እዚህ ጋር አድመሞ ብሎ ምልክት አለ ሰው ኢዝሊ እንደሚያየውና ሰው ነው ብሎ ቀስት ይሰጣል። እንትን ነው ብሎ በሬ ነው ይላል። ግን ያ ነገር ነው ወይ ስትል አይደለም፣ ዲሲቭ ነው የሚያደርግህ ወዳልሆነ ነገር እንድታይ ነው ያደርግ። አይነን ተከተለ ቋንቋውና እውነታው የሚያገናኘው ነገር የለም። እውነታ ብሎ ራሱ የሰጠህ ቋንቋው ራሱ እውነታ የምትለው ነገር ራሱ ያለ ቋንቋ ኤግዚስት አያደርግም። ሪያሊቲ የምትለው ዲፋይን አድርጎልህ እኮ ነው። ከኮንሴፕት ነው የሚጀምረው። ኮንሴፕቱ የሚጀምረው ከዴፊኒሽን ነው። አልፋቤት ተደርድሮ ይሄ ፍቅር ነው ይልህና ኳሊቲ ይሰጣል። ካራክተር ሚኒንግ አለ። ሚኒንግ አንተ አይደለም። ስለዚህ ከዛ ውጭ አታስብም። መብላት ሲባል ዴፊኒሽን አለ። ዲክሽነሪ ወደ ዲክሽነሪ ለምትሄድ ይተረጉምልሃል። በሬ ስልህ መቼም በየአይነቱ አይመጣልህ ማለት የሚመጣ ፒክቸር አለ። ዝግ ነህ አንተ ራስህ አታይ። ያ የገባው ነው የምታየው። ስለዚህ አለሁም የለሁም ያ ነው። አለሁም ኮንሴፕት ነው። መኖር የሚባል ዴፊኒሽን ላይ ጀምረው በርዝና ዴዝ ምናምን ያላው ሰዎች ሲመናፈሱ ታያለህ። በርዝም ዴፊኒሽን ነው፣ ዴዝም ዴፊኒሽን ነው። በዴፊኒሽን ነው። ህይወት ራሱ ዴፊኒሽን ነው። ህይወት ራሱ ቋንቋ እኮ ነው። ህይወት የምትለው እየኖርኩ ነው ምናምን እኮ በእውቀት ነው የሚልህ። ኤአይ እኮ ማለት ነው። ኤአይ እኮ ይልሃል ነገር ስትለኮ ይመስልሃል፣ በቮይስም በቴክስትም ይመስልሃል። እየኖርኩ ነው ምናምን ይልሃል፣ ወይ የሆነ ነገር እያደረኩ ነው ይልሃል። ሶ ነፍስ ይላል። ነፍስ ምንድነው ስትለው የሆነ ነገር ያነበበውን የሰማውን ነፍስ ካለው እኮስ ከመጽሐፍ ያነበበውን ሰብስቦ ግራስ እንትን አድርጎ አይነግርህም ካለ ማለት ነው። ስለዚህ እስኪ ቢፎር ዴፊኒሽን ምንድነው ያለው? እይ ቢፎር ዴፊኒሽን የምታየው ነገር አለ። አሁን ስታይኮ ዴፊኒሽን ነው የምታየው። ካሜራ ቀይ፣ ነጭ ምናምን ቢጫ ተቀላቅሎ የሆነ ነገር ነው። ምንድነው የሆነው?
ማየትና እስካን ማድረግ ይለያያል። አሁን ዓለም እስካን አድርገን ነው ይኖርሉ እንጂ ያየናል። ስታይ ከኢነር ፓርት ስታይ ወንድ ሴት ብለህ አትልም፣ ሰማይ ምድር አትልም፣ ዋነስ ነው ያለው። ይሄ ከልብ ስታይ ዓለም አንድ ነው። እስካን ስታረግ አሁን ያበደ ሰው ታያለ፣ ብዙ ቆሻሻ ሰብስቦ ያለ ማይንዳችን ውስጥ እንደዚህ አይነት ቆሻሻ አለ የተሰበሰበ። በአጠቃላይ አሁን ለምሳሌ ለማግባት፣ ለመውለድ፣ ለመስራት ሀገር ተብሎ ጠቅላላ ይሄ ቅድም ያልኩ ስም ላይ የተመሰረተ አንድ ሰው አብዶ በጎዳና ላይ እንደሚሄድ እንደሰበሰበው አይነት ቆሻሻ ነው ያለን። ስለዚህ እያንዳንዱ ኦሮሞ ነኝ፣ አማራ ነኝ፣ ጴንጤ ነኝ፣ ጆባ ነኝ ሲል ያን ቆሻሻውን ነው ያዘው። ሙሉ የሚያወራ ከዛች ብልቃጥ ውስጥ ተነስቶ ነው። ከዛ ቀርጦ አንተ እኮ የመጨረሻ እኮ ተሄዶ አሁን አይተህ ከሆነ መኪና የፊት መስታወቷ አይተህ ከሆነ በጣም ሰፊ ነው። የኋላውስ ምንድን ነው? ትንሽ ልጅ ለምን ይመስላል? ሰው መሄድ ያለበት ወደፊት ነው። የኋላ ካስፈለገው ካስጨነቀኝ እሷ ካስጨነቀች ጥቂት ታያለህ፣ ከኋላ ይመጣል። ዝም ብለህ እንደ ታሪክ የሚባለው ሲጀመር ምንም አያስፈልግም። እንደው የግድ ለዛ ሰው የታሪክ ይነገርልኝ። ጀግና መንግስት ነበረኝ፣ ጀግና ሃይማኖት መሪ ነበረኝ። እኔ አሁን ያሉትን ህያዋኖች አልቀበልም። የሙታን መንፈስ ሙታን እያሰቃየኝ ነው የሞት መንፈስ ለሚለው ሰውዬ በስፔኮይታ ይለታል ወደኋላ ትንሽ። በተረፈ ግን ልትሄድ የሚገባ የአሁኑን ሊያሳይ የሚገባው ይሄ ከፊት ያለው መስታወት ነው። ስለዚህ ምንድነው ማየት? እይታ ምንድነው? እይታ ነገርን ሁሉ አንድ አድርጎ ተፈጥሯል። አሁን ለምሳሌ ሰው ከእንስሳ ይለያል ተብሎ ተነግሮናል። ዋና ትልቁ ለምንድነው የምንለየው? ስለምናስብ ተብሎ ተነግሮናል። ዋናው ትልቁ ጥፋት ይሄ ነው። ለምንድነው የምናስበው? ምን ልንሆን ይታያል? አስበን ምንድነው ያመጣ ነው? አንተ ሌላ እኔ ሌላ ነው። የኛ ሐሳብ የመጣው ምድር ላይ ዲቫይድድ አድርጎ ግድያ ነው። ታንክ ዩ ማሰብ ምንድነው የጠቀመው? ሐሳብ ምንድነው የጠቀመው? ከዛ ተሄዶ አሁን ላይ አይደል ሰው የሚኖረው? አሁን ዘ ፓወር ኦፍ ናው ተብሎ እኮ ተጽፏል። አንተ የድፍረት ብዛት የሆነ ሰውዬ ብሎ ምራቁን ተፍቷል እኮ ዘ ፓወር ኦፍ ናውን ጽፏል። አንተ ይሄ ድንቁርና ጥልቀት እኮ ነው ምድራችን ላይ ያጭበረበረ ያለ ዋና ዲሲቭ የሚያደርግ ማንነት። እንዴት ዘ ፓወር ኦፍ ናው ይጻፋል? አሁን ይጻፋል። አሁን ስዕል አታነሳም። አሁን አጽፍም። አሁን እኮ ወረቀት ላይ ታውጣ። አሁን እየተነፈስክ ትኖር። መተንፈስ ይጻፋል፣ ማየት ይጻፋል፣ መስማት ይጻፋል። ድንቁርና ግን አውሮፓ አሜሪካ ተብሎ የሚላክልል ነገር አለ እየተጠረዘ። እነሱ እኮ ከዛ ውጭ ነው እርቧቸው ነው የጻፉት መጽሐፉን። እርቧቸው እኮ ገንዘብ አግኝተው ህንጻ ሰርተው ምናምን። እኛ ሀገር ግን እያስተረጎብን ገንዘብን እያወጣ ዘ ፓወር ኦፍ ናው አንብበህ ሲጨርስ በሞተች እናትን የምታለቅሰው በትዝታ አሁን ላይ አያኖርም። የምትኖረው በምንድን ነው? አያኖርህማ። ፊደል እኮ ነው በቃ። የመጨረሻ ሰው ተጨንቆ አሁን ሀገራችን አፍሪካ ውስጥ አሁን ኢትዮጵያም ሰው ሊሞት ነው። የመጨረሻ መተንፈሻ ተብሎ ይሄ ነው ያለው። አሁን በቃ የመጨረሻ መጽሐፍ ይሄን ካነበብክ ይሄ ሰውዬ ከተከተልክ ብለው ሰውዬው እኮ ምንም ጾታውን እንኳን ሳያውቅ ከወንድ ጋር ይተኛል። ሴት ከእንስሳ ካነሰ ሰዎች ማይንድ ነው። በሬ እኮ በሬ ላይ አይወጣም፣ ላም ላይ አይወጣም እኮ። ወንድ ላይ የሚወጣ ሰውዬ ማይንዱን ነው። እኔ ከሱ ጋር ጉዳይ አይደለም፣ እሱ ያለው ላይፍ አያገባኝም። በኔቸሩ እንኳን ሳያውቅ በኔቸር ያለውን ሳያውቅ የጻፈው ነው ያመጣው ነገር። አሁን ላይ ያልሆነም እሱ ራሱ አሁን የምትለውም ዞሮ እንትን ነው። አሁን ሰዓት ከሆነ ችግር ነው። አሁንም እኮ ሰዓት አሁን የሚባለው ራሱ ሰዓት ከሆነ ታይምን ሰኞ ማክሰኞ ልናመጣው ነው ማለት ነው ጨዋታ። ስለዚህ አሁን የምትለው ነገር ከኮንሴፕት እና ከዴፊኒሽን ውጭ ከአልፋቤት ውጭ ውሸት ነው ማለት። ያው ስያሜ ደግሞ ቆሻሻ የሰበሰብ ነው ወይም ታርጋ ዝም ብለን የለጣጠፍ ነው ብለናል። ንጹህ የሆነ እውነት የሆነውስ ምንድን ነው? ወይም ቋንቋ አሁን የግድ እኮ በቋንቋ መግባባት ስላለብን ነው እንጂ እውነት የምትለዋንም ቋንቋ ተወውና የምር ምንድን ነው ታዲያ? ቋንቋ ውሸት ከሆነ አሁን በመለስልህ ዲሲቭ አደርግሃለሁ ማለት ቋንቋ ስለምጠቀም የሆነ ፊደል ሲወጣ ዲሲቪንጉ ጀመረ ማለት ነው። ለምን በቋንቋ ውስጥ እውነት የለማ። በቋንቋ ውስጥ ምንም በቶት ውስጥ እንትን የለም። በፍጹም ሊኖር አይችልም። ልትገልጸው አትችልም። አሁን እሱ የከውን ጥያቄ የሆነ ዘመን ላይ ጲላጦስ ጠይቋል ነበር። እውነት ምንድን ነው ብሎ አልተብራራለት። አይብራራም። ቢመልስ ጥሩ ነበር። ግን ራሱ ነው እውነት ራሱ ስለ እውነት ተወልጃለሁ ብሎ አይገባው። እውነት ራሱ ፐርሰኑ ነው እንጂ እውነት ማለት ትሩዝ ማለት ብለህ የሆነ የምተነተነው ጉዳይ አለ። አይተነተንም። ትሩዝ
አይደንቲቲ ማንነት ነው። ስለዚህ ማንነት ስለሆነ ይሄም አንድ ስለሆነ አተነትኑ እስከዛሬ አልተመለሰው ለ2000 ዓመት ሁሉ ሰው ይጠይቃል። እውነት ምንድነው? ፈላስፋለሁ፣ ጠይቅ፣ ተመራመር ምናምን ተብሎ ተነግሯል። ወዴት ራስን ወዴት ትመራመራለህ? ራስን እውነት እኮ ሶርስ አንተ ነህ፣ ምንጭ አንተ ላይ አለ ማንነቱ። ስለዚህ ምንድነው መሰለህ አሁን ቅድም እንዳልነው አሁን ትምህርት እውቀት እንደ ሀገር አሁን ይሄ ዓለም አለ አይደል? ዓለሙን አይደለም እየተቃወምን ያለነው ሲስተሙን፣ ይሄን ካሜራ አይደለም ይሄንን ጠረጴዛ አይደለም እየተቃወምን ያለነው ከዚህ በላይ ነን ነው። እኔ አሁን እየተቀረጽኩ አይደለም ይሄን ህይወት መቀረጽ ሲቆም እኮ ቀጥላለሁ ህይወቴ እኔ መቅረጽ አይቻልም ምንም መቅረጽ ግን ምንድነው የሚቀጥል ላይፍ አለ ህይወት አለ የማይቋረጥ ነገር አለ። አሁን ቅድም እሱ እንዳለው ግን እስትንፋስ ብለኸኛል። ሌላ ሀሳብ የማይቋረጥ ምን አለ? እንግዲህ ብዙ ቋንቋ ልትጠቀም ትችላለህ። ህይወት ልትል ትችላለህ፣ እስትንፋስ ልትል የዘላለም ህይወት ልትል ትችላለህ። እሱ ቅድም እንዳወራ ነው ሐሳብህን ለመግለጥ ምንም መጠቀም ትችላለህ። ጉዳዩ የተጠቀምክበትን ነገር ተቀበል ብዬ ሳዝ ነው ችግሩ። ይሄን ነገር በዚህ ጠረጴዛ ምሳሌ ነግሬ ያን ተቀበል ይሄ ነው ብዬ ስለ የሶርሱ የፈጣሪው የዛን ቦታ ይዝና መከራ ነው አንተም አታረገው ምንም አላረገው እንጂ አሁን ለምሳሌ ይሄን ማድረግ አርብሞ ማድረግ ሰው ማግኘት ሰውን ካውንስል ማድረግ ይሄ ሐሳብ ወደዚህ መምጣት በራሱ ኖርማል አይደለም። እኛ ሀገር ላይ ስፔሻሊ ለምን ሰውን ማታውቀውን ሰው ቁጭ አድርገህ ማውራት አይቻልም። ሪጅድ በጣም የተዘጋን እኮ ነው የተዘጋን። አሁን ዝም ብሎ ሰው ይሄን ሲያይ ማን አንተ 77 666 ፈጽሞ ሐሳብን እንዳንሰማ ደንቆረናል። የደነቆርነው ማለት ደግሞ ምንድነው? ነጭ ነው የምንሰማው፣ ነጭ የጻፈው መጽሐፍ ነው። ስተት ብዙ ቦታ ወራው ነው። ስተት እንኳን አንተ መሳት አይችልም፣ እሱ መሳት አይችልም። 666 ከአሜሪካ ነው የመጣው አረጋ ሰይጣን። ኢትዮጵያዊ ሰይጣን የለም። የበለገ ጫት በቀም ሰው በጥብጠ ገለ ደሙን ሾርባ አርገ ብትጠጣ 666 አትባልም። እዚህ ሀገር ዘቅዝቀ ብታቃጥል ራሱ 666 ከአሜሪካ ነው የሚጠበቀው። ሰይጣንን እንኳን እንድናቅ አልተፈቀደልንም። እዝጌሩን ይጮቱብናል። የተለያየ ሃይማኖት ይልቁላል፣ የተለያየ ስዕል ይልቁላል፣ የተለያየ ጉዳይ ከነሱ ሀገር ነው። የክፋታቸው ጥልቀት ምንም መተው እንኳን አልገዙም። ፎቶአቸውን እየላኩ ነው የተጫወቱብን። ስለዚህ ጥቁር ሰው አይደንቲቲያችን አንቀብ ማንነት የለም፣ ተሳልበን ነው የኖረው። የመስማትም ጉልበት የለንም የመናገርም። ስለዚህ ለማውራት እንኳን ምን አንብበሻል ምን አንብበሃል ከሰው ጋር ዳታ ሊጋባው ዳታ አሁን ስፔሻሊ አሁን እዚህ ዘመን ላይ ያለ ትዳር የዳታ መለዋወጥ ነው። እንዴት አሁን ለምሳሌ ትዳር ዳታ መለዋወጥ? አዎ አሁን ላይ ሆነው ድሮ ዝም ብለህ ከነ ፍጥረቷ ነው የምታገባት። እሷም ምንም ገንዘብ አለ ብር አለ አትልህም፣ ተምርሃል ምንም የተጫነ ፕሮግራም የለም። ፒዩሪቲ ነው ዝም ብሎ ኔቸራቸውን ሊጋባው ለዛ 40 50 ዓመት የሚኖሩት። ሴትዮዋ ከሰውየው ምንም ጠብቅ አገባም፣ እሱም ከሴትዮዋ ጠብቆ ያገባም። የኔቸር ነው የሚቀጥለው ብዙ ተባዙ የተባለው። አሁን ላይ ያለው ግን ወደ ቢዝነስ አድጓል። ስለዚህ ምንድነው ዶክተር ነው የሚያገባው፣ ኢንጂነር ነው የሚያገባው። ያነበብከው መጽሐፍ ይሄን አንብቤያለሁ ስትል ዋው በቃ ወደዳት ሰውየው። ይሁን መጽሐፍ አንብባለች፣ ያ መጽሐፍ አንብባ ከዛ ይጋባሉ። እቤት ሲገቡ ያ መጽሐፍ አይኖርም እኮ ይታያል። ያላት እንዳልኩ ዶክተር ሆኖ እሱም ዶክተር ሆኖ ሲገቡ ቤቱ ሲገቡ መርፌ አይወጋጉም። ላይፍ አለ። ቤቱ ስትኖር ዶክተር አይደለች፣ ግልጥልጥ ብሎ ህይወቷ ነው የሚታወቀው። ሲኖር ሰውየው ዶክተር አይደለም፣ ብልቅጥቅጥ ያለ ሰውዬ ለምንም የማይጠቅም ግራ የሚያጋባት። አሁን በየወሩ የሚፋታው ሰው ምን ሆኖ ነው? በውጪ በሆነ ሲስተም ተገናኝቶ ቤት ሲገባ ሌላ ነው ሴትዮዋ። እንደውም ብዙ ሰሞኑን እያወራ ነበር። አሁን ትዳር ቀርቶ ቲክቶክ ላይ ሆኗል። አሁን ስታንዳርድ ወጥቷል ኢትዮጵያ ውስጥ። በቃ የሆነ የ100 ሚሊዮን ብር መኪና የሆነ ሰው እየሰጥቷል፣ ወርቅ አልብሷል። ከዚህ በኋላ ባለመሆን ያን ማድረግ አለበት። ካላረግ እየተጸጸተች ነው የምትኖረው ካንተ ጋር በጸጸት ነው እንጂ የምትኖረው በቃ እንደረዳች እያሰበች ነው የምትኖረው። ስለዚህ ስታንዳርድ ወጥቷል ምድራችን ላይ ሙሉ። አሁን የፕላትፎርም የሆነ ነገር መጥቶ ካልጠፋ በስተቀር ሰው ትዳሩን እየፈታ ነው። ምክንያቱም ቀን ሙሉ ስክሮል ስታረግ የምትለው ሴትዮዋ ቲክቶክ ውስጥ ያለ ባል ነው፣ ዘመናዊ ባል። የውሸቱ 2 ደቂቃ 3 ደቂቃ ለዚህ አክሽን ተብሎ የተቀረጸ ባል ነው። ሰውዬው ያንኛው ከውጭ ሲመጣ ምን እንደሚመስል ጠውልጎ ምናምን ፌስታል ይዞ የሚመጣ ሰውዬ መሸላሊት መስሎ አብሮ አይሄድም፣ ይዘገንናታል ቀን ሙሉ። እሱም ደግሞ ስክሮል ሲያረግ ያላት ሴት አይታቸዋል። ጭራሽ ምንም አፍንጫዋ የተቀጠለ፣ ጸጉሯ የተቀጠለ፣ እግሯ የተቀጠለ፣ ሁሉ ነገሯ ተቀጣጥሎ ከሰውነት ወጣ። ሌላ ሴትዮ የሆነ ነገር ተቀብጣ የምትታይ ሚስታለች። የሚያረጉት ሲስተም አለ። ስለዚህ ያችን ሴት ሲፈልግ መቼም የለችም። ያችን ሴት በፈጣሪ አልፈጠርም። እዚህ አይነት ሴት በኔቸር የለችም።
ስለዚህ የሌለች ሴትዮ በልቡ ይዞ ያለችውን ሴትዮ ይፈታል፣ ያባራል። ስለዚህ ምንድነው መፍትሄው ምንድነው? ቴንክ ዩ እንደ ሀገርም እንደ ትውልድም እንደ ዓለም ሲጀመር አሁን እኛ እሱ ምንም እያወራን ያለነው ታውቃለህ ከብልቃጥ ውስጥ አይደል የሆነ ብልቃጥ ውስጥ ሆነን አለ ፍርፍርም ነው የፈለገ ሰው እዚያም ተጠይቅ ኢትዮጵያ ውስጥ በጣም ደፍሬ ነው የምናገረው ከሃይማኖት መሪ ጀምረ የተማረ ማንንም አምጣ የሆነች ብልቃጥ ውስጥ ሆኖ ነው የሚፈራፈረው እንደ መንቆራሪት ሆነች ቦታ መርፌ ነው ነፃነቱን አላወጀ አዎ ማንንም ያን ሰብሮ ይወጣ የለም ስለዚህ ያቺ መርፌ ይዞ ይወጋል ወይ የሆነ ሃይማኖት ነው ወይ የሆነ ብሔር ነው ወይ ያቺን ይዞ እንድታውቅለት ነው የሚጮህ በሚዲያ ላይ ነገሩ እኮ አንድ ነን አንድ የተገኘንበት ሐሳብ አለ አሁን ሰሞኑ ምርጫ ተብሎ ስታይ ይገርማል እንደ አፍሪካ እንደ ኢትዮጵያ ምርጫ ምናምን ተብሎ እንደ ሀገር ሊጠቅመን የሚችል ሐሳብ ሳይሆን የሚያመነጩት ወይ ከዚህ በፊት የነበሩትን መንግስት መተቸት አሁን ያለው መንግስት መተቸት መርፌ ይዘህ መውጋት በቃ ሹካካ መሆን ነው ያለው ምንድነው የሚበልጥ አሁን ያለው መንግስት አለ ወደድንም ጠላንም ተመርጧል አለኩ እንደው እንደ ሐሳብ ካለ እንደ ሀገር አሁን እናንተ እስከዛሬ ሰራችሁት እስከዚህ ድረስ መጣችኋል 50% እኔ ደግሞ 100 ላደርስ የምችለው ሐሳብ አለኝ ቢል ሰው መንግስት ማይጣላም ማንንም ማይጣላም ከዚህ ሐሳብ ጋር ማን ይጣላል ግን መተ አንተ የሰራው ነው አሁን ለምሳሌ ይሄን ያደረካቸው እንደዚህ ያቀናጀው ብዙ ነገር ፈይታል እኮ በህይወት ላይ ያልከፈልከው ዋጋ የለም ኖርማል አይደለም አንድ ሰው መጥቶ ግን ምንም ስላላረገ ኖርማል ይመስል ይችላል ይሄ ጠረጴዛ ኖርማል አይደለም ይሄ ኩባያ ኖርማል አይደለም በዚህ ጊዜ ማለት ነው አድርገህ የተሻለ ነገር ካለው የተሻለ ነገር ማሳየት አለበት እንጂ ይሄንን ነገር አይደለም ማፍረስ ያለበት እኛ ገደሙ ይሄ ነው የተለመደው ማፍረስ ነው በቃ ማፍረስ ሁሌ እንደው የውሸትን ቢሆን ፖለቲካ ሌላው ዓለም ላይ እኮ አንተ የሰራውን ቀጥሎ አፕሪሺየት አድርጎ ቀጥሎ ይቀጥላል ሌላ ሐሳብ ይዞ ይመጣል ስለዚህ ምንድነው ጉዳዩ ገና አልወጣንም ከብልቃጥ ውስጥ አልወጣንም ብልቃጥ ውስጥ ሆኖ የሚጮህ ትላልቅ ሰው ልብስ ለብሶ ጢም አርጎ ሸብቶ የሚያወራ እንትን ሃይማኖታችን ብሎ ነው የሚወጣው እንትን ብሔራችን እንትን ምላችን አሁን ቀድም እንዳለው ሙላት ሰው ሞቶ ሬሳ እኮ ነው አለቀ አይገር እንዴት ብሔር ይሆናል እንዴት አማራ ትግሬ እንዴት ጴንጤ ጆባ ክርስቲያን ይሆናል ሞቶኛ ጋር ሬሳ አይሆንም ክርስቲያን ነው ሞቶ አፈር አይደለም የሚሆነው ካፈር መጥቶ ወደ አፈር ቀድም እንዳለ ሞትና ህይወት ልክ 50 ዓመት ኖሬ ሞት የሚባለው ስሞት ዘሴም ነው የሚሆነው በዜሮ ነው የሚጣፋው የ50 ዓመት ሞት የለም የ50 ዓመት ሬሳ የለም ዲፈረንስ የለው በሞትና በህይወት መካከል ይሄ ነገር ከሆነ በዚህ አካል ላይ የሚመጣው ለመስጠትም አትታገልም ለመቀበልም አውሬ አትሆንም አሁን ግን በህይወትና በሞት መካከል ሌላ ኑሮ አለ ላይፍ ስታይል ተብሎ ተነግሯል ምንም የለም አንድ ማንም የኖረ አንድ ክፍል የለም አንድ በመድር ላይ በዚህ በሞትና በህይወት መካከል ግማሽ ቀን እንኳን ቀድም እንዳለው ወንድም 30 ደቂቃ የለም አንድ ነው የሚያደርግ ሞት ዘሴም ነው ዜሮ ነው ለካ መወለዴ መሞቴም ዘሴም ነው አሁን አይተህ ከሆነ ይሄን ብዬ ትቀጥላለህ አሁን የኛም ሀገር ትልቁ ደግሞ ሌላው ሀገር እዚህና ያስፈራሩ ኤሊያንስ አለ ዝም ይሉ አለ ምናምን ብለው ዝም ይሉ አያስደነግጡ እኛ ሀገር ኤሊያንስ አለ ሰባተኛ ሰማይ ይሏል እግዚአብሔርን አውጥተው እንዳታገኙ እዚህ ነው ካልክ ልጠይቀ ነው ስለዚህ አውጥተህ ሰባተኛ ማድረግ አለበት ክርስቲያን ሲሆን ደግሞ ሶስተኛ ሰማይ ላይ አውጥተዋል ሳይንስም የሆኑ ፕላኔቶች አሉ ይዞራሉ ነገ ይታያሉ ተብሎ እኔ ነገ ማያቸው ሁሉ ነገስ አለው ለብር ማያቸው ሲጀመር ምንድናቸው አይን ካላቸው እኔ ነው ማየት ያለባቸው ሲጀመር ለምን አያቸዋለሁ ይሄንን እናያለን ተብሎ ነው የተቀመጠው ለምንድን ነው ማየው እስካላረግ ነው ቆሻሻ ልሰበስብ ነው ማለት ከውስጥ ሳይ 7ም 17ም ምንም ነገር ለምን ትንኛውንም አንድ ነው ካለሙ ጋር ሲስተሙ የህይወት ስርዓቱ ላይፍ ስታይሉ አንድ ነው ምን ተነፍሰው የምናረገው ነገር አንድ ነው ሙሉ ማለት ነው ስለዚህ ኤሊያንስ አይቻለሁ ኤሊያንስ አግብቻለሁ የሆነ ነገር እንትን የሆነ ማንም ሰው እንትና የሚባለው ፈላስፋ ላይ የሆነ ነገር አይቻለሁ ምንድነው እሱ አይታወቅም ከዛ ቁጭ ብለህ ተሰማለህ አንተ ሰውየው በጥፊ ማለት ሲገባ ውሸቱን እያወራ እኮ ነው ውሸት እማይ በዚህ ዓለም ላይ ኤግዚስት ያላረገ ነገር እዝጌርኩ 6 ቀን ፍጥረት ፈጥሯል ተብሏል እኮ ሲፈጥር ያልፈጠረው ክፍል ከሆነ ውሸት ነው የመጀመሪያው እንደው በፍጥረት 6 ቀን ፈጠረ ተብሎ ሰማይና ምድር ፈጠረ ብሎ አቆሟል ሰማይ ላይልና ፀሐይ ጨረቃ ኮኮብ ሶስቱን ያስቀመጠው ከዛ በላይ አልፈጠረም ሁለተኛ ሶስተኛ አልፈጠረም ከየት መጣ ከየት ነው የመጣው ዝም ለበነሱ በሚሉት መጽሐፍ እንኳን የለም የሌለ ነገር በቃ በመቀደድና በመዋሸት ሰው አይምሮ ላይ ማኑፕሌት ሊያርጉ ይፈልጋሉ ቀድም እንዳልነው ዛ ቢሮ ውስጥ እውነት ሲምፕሊሲቲ ናት ሲምፕል ነው እውነት ኮምፕሊኬትድ የለውም በቃ ምንም አሁን ይሄን ሳይ እንደዚህ አካል እሱንም እሷንም ሰሰም አንድ አርጌ መቀበል ነው
ከሷ አንዳች የምጠብቀው የለኝ፣ ምንም ክራይቴሪያ የለኝ። እንዴ ምን ላድርግ? ምንስ ብትሆን መታለች እኮ ተፈጥራለች። ከዛ በኋላ አኪዩዝ ለማድረግ ለመክሰስ ምን ማን ነኝ ይጠያል። ስለዚህ ፒዩሪቲው እንዲህ ነው ያለው፣ ንጽህናው በዚህ ልክ ሲሆን ችግር የለውም። እና እንዳልኩ ቅድም ይሄንን ኩባያ ለመቃወም ቲቪውን ለመቃወም ህንፃውን ለመቃወም ምናምን እንዲህ ለማለት አይደለም። ነገርየው እንዳለ ሆኖ አይደንቲቲ አይደለም። በዚህ ልንመሰረት አይገባም። ኖርማል እንዳይመስልን። ለምን ሰው ዛሬ መኪና ከሌለው ሊያገባ አልቻለም? እግር አልሆነም። አሁን እግር ድሃ ነው። እግር እኮ ተፈጥሮ ነው እንጂ ድሃ አይደለም። እግር እኮ በእግረኛ ነው ተብሎ ትባላለህ እኮ እግረኛ ነው ትባላለህ። በመኪናስ በእግርስ የት ለመሄድ ነው ደግሞ? እኛ ሀገር አበሻ የት ለመሄድ ነው? የሁሉ መኪና የሚንገላወደው እኛ ሀገር እኮ ማኪያቶ ለመጠጣት ነው። ሌላው ሀገር ላይ እኮ 1000 ኪሎ ሜትር ነድተው የሚሰሩ ግብርና የተሰራበት ፐርፐዝ አለ። ለዚያው ትላልቅ መኪኖች ሲሰሩ ሻይ ለመጠጣት ለመገላበጫ አይደለም፣ ሀብት አይደለም። ሌላው ሀገር ላይ ቁስ ነው። አይገዙትም። ይሄን እንደው ሲጀመር ለምን ይገዙታል? ሲጀመር የሚገዙ ክፍሎቹም ደግሞ አይደንቲቲ የሌላቸው ከአፍሪካ ናይጄሪያ ምናምኖች ናቸው አሜሪካ ውስጥ የሚገዙት። በዛ ሊመኩ ይፈልጋሉ። ትምክታቸው ያ ይሆናል። እዛ ሀገር ላይ እነሱ ይቀልዱባቸዋል። እነሱ የሚሄዱበት መኪና የሚያስቅ ነው። የሚለብሱት ልብስ ቁምጣ ነው። የሚያደርጉት ነገር ሲምፕል ነው። አይደንቲቲያቸውን ከዚህ ከቁስ ዓለም አውጥተዋል። ይሄንኛው አፍሪካው ግን ሙሉውን በዛ ለማሳየት ነው ደስ የሚለው። አሁን ወይ ባለጊዜ ነው ወይ ሰርቀህ ነው ወይ ደግሞ የሆነች ሴትም ከሆነች የሆነ ወንድ ውሽሟ ገዝቶላት አሁን ሰርታ አገኘ የሚባለው ዓለም ጠፍቷል። አሁን ደስ የሚለው ማንም አያደንቅም። ቴንኪ ባልም ሊያደንቅ አይችልም። ይሄን ሁሉ ተለጥፏል። ታርጋ ምንም አድርገህ ንዳ ወይ እንትን አድርጎ ነው ይሄን አድርጎ ነው። አንተ እኮ ለፍተህ ሰርተህ ይሆናል ያመጣው። እንደውም አንድ ወንድም እያለ ነበር ትልቅ ሴትዮ አየሁ አለ። ሰፈር ውስጥ ነው ልጁ ወጣት ነው አለ። ከዛ ሳይ ይቺ በቃ ሹገር ማሚ ናት ምናምን የሆነ ነገር ብያልኩ አለ። ከዛ እሷ ገዝታለት ነው ምናምን ብያለ ወሰንኩ አለ። ከዛ መጥተው ሲያወሩኝ አለ ሰውየው ብዙ አመት የሰራ ቦቴ ሹፌር የነበረ ማለት ንብረት አፍቶ ቴንኪው ለፍቶ ያገኘውን ሰውዬ አንድ ሳይ ሴትዮዋ ትልቅ ስለሆነች ገዝታለት ነው አልኩ። ስለዚህ አሁን በዚህ በምናየው ዓለም እንኳን እንዳልከው በጣም ጀጅመንታል ሙሉ ምን ትላለህ? እንግዲህ እንትን ነው ቅድም ይሄ እንትን ምን ተላርገው መሰል ጀምርበት አሁን ጋብቻ ብትለው ኮንሴፕቱ ራሱ ስህተት ቢሆንም ተፈጥሮ አይሆንም። መጋባት የሚባለው ያው የግራ መጋባት ውጤት ነው። ኮንሴፕቱ ራሱ የግራ መጋባት ውጤት ነው። መጋባት በራሱ ግን ይሁን ብንል እንኳን ስቲል ኮመርሻላይዝ ንግድ ነው፣ ትሬድ ነው። እየገዛ ያለው ዳታ ነው እሱ እንዳለው ማለት ነው። መረጃ ነው። የቸርቿን ቤተሰቧን ያላትን እንትን ዝም ብለህ መረጃ ነው የምታገባው። ዝም ብለህ እንዳይተህ ምናምን እንትን አትበል። ከዛ ያለፈ ደግሞ ፀጉር የሚያገባ አለ። ፀጉር አይቶ ፀጉር የሚያገባ ሰው አለ። ዳሽቦርድ የሚያገባ አለ። ከአንገት በላይ አይቶ የሚያገባ አለ። ምናምን ቂጥ የሚያገባ አለ። ጡት የሚያገባ አለ። ምናምን ዝም ብለህ ቆራርጠህ ብልት ነው ሼር የምታደርገው። አዎ ይሄን እንትና ምናምን ነው የሚለው እና ትስቃለህ ማለት ሙስሊም ነው ሃይማኖት ያገባል። ሙስሊም ሲያገባ ሃይማኖት ነው። እሷም ህንጻ ምናምን ፎቅ አለው ምናምን ከተባለ ሰውየው ጋር አይደለም ህንጻው ጋር መኪናው ጋር ህንጻው ጋር ምናምን ትገባለች። ሶ ዝም ብለህ ምልቅ ያለ ነው ይሄ እንትን ለማውራትም ለመመዘንም ለምንም እንትን የሚል አይደለም። ሃይማኖትም የምትለው በሌላ መልኩ ላይፍ ኢንሹራንስ እኮ ነው። ሃይማኖት ላይፍ ኢንሹራንስ የተባለው እኮ ዘመናዊ ሃይማኖት ማለት ነው። ከሞትክ በኋላ ነው እኮ ሞት አለ። ከሞትክ በኋላ ራንች ውስጥ እንድትገባ እኮ ነው ሃይማኖት። እዛ ቤት መሬት ላስመራህ ነው። እዛ መሬት እንዳስመራህ አሁን ቀብድ ስጠኝ ነው ተቋሞቹ የሚሉት። አሁን ቀብድ ክፈልና እኔ እዛ ስትሄድ ከሞትክ በኋላ አሪፍ ቦታ ሰጣለሁ ነው። እዚያ መሐንዲሶች ኦሩና መሬት የሚሰጥ አካል እንደሚለው ማለት ነው። ሌላ እንትን እኮ አይደለም። ሶ ኢትስ ኦል አባውት ላይፍ ኢንሹራንስ እና የሶሻል እንትንም ነው። ይሄ ማህበራዊ ተቋም አድርገህ እንትን አድርገው ሰለው። ስለዚህ አንዳንድ የሪያሊቲ የምትለው ነገር አሁን የፖለቲካ የምትለው ወይም በለው ስም ሰተህ አግዝፈንም ይሁን አሳንሰን እንትን ብንለው በፌስ ቫልዩ ነው ወይ ያለ በማንነቱ ነው ወይ እኛ የምናውቀው። ስንጠላ ዝም ለመጥላት ነው። እኔ ከሌለውበት እጠላዋለሁ። እኔ ያለውበት ከሆነ ና እኔ ጋር ከመጣህ ነው ምንድነው እልሃለሁ። ቢኮዝ እኔ ያለሁበት ቦታ ሁሉም ሃይማኖት የራሱ ገነት አለው፣ ለሌላው ደግሞ የቆፈረው ሲኦል አለ። ሁሉም የራሱ ፍልስፍና አለው። አሁን ይሄ የሆነ እኔ የማምንበት ፍልስፍና ምናምን ሊኖች ስም አላቸው አይደል? ምናምን የሚባሉ የሃይማኖትም እንደዚህ ያሉ ወይም ሳይንቶሎጂ ምናምን ኮንኩኝ ደግሞ ምናምን እኔ ጋር ከሆንክ ዞሮ ሴቭ ድነህ ነው። አንተ ያለበት ፖዚሽን
ራይት አይደለም ነው። ስለዚህ በክሌሚንግ የተመሰረተ ቨርቹዋል አይደንቲቲ አለ። በክሌም በማድረግ ሰው ነኝ ክሌሚንግ ነው። ወንድ ነኝ ክሌሚንግ ነው። ኢትዮጵያዊ ነኝ ክሌም እያደረኩ ነው። አንተ እንደዚህ አይደለህም እስቲ ክሌሚንግ ነው። እና በክሌሚንግ የመሰረትነው ቨርቹዋል ዓለም አለ በቃ የሚመስል ግን ያልሆነ በፍጹም ቶታሊ ማለት ነው በቃ ህልም። ስለዚህ እንኳን ትክክለኛ ግንዛቤ የለም። ለምን የኛ ሰብጀክቲቭ አንደርስታንዲንግ ነው ያለው። ስለዚህ እኮ ያለን ኦፒኒየን የሱ ሌላ ነው ሌላ ነው። እያንዳንዳችን በዚህ ጉዳይ ላይ እኮ ተመሳሳይ አይደለም። በዚህ ጉዳይ ላይ ተመሳሳይ አይደለም። እያንዳንዳችን የምናውቀውም ተመሳሳይ ነገር አይደለም። ስለዚህ ራሳችን የፈጠርነው ሲሙሌትድ ሪያሊቲ አለ። ሲሙሌሽን ብሎ አይደለም እሱ ትሩዝ እንደው ራሱ መጀመሪያ መኖር አለበት። መጀመሪያ እኮ ትሩዝ ምንድነው ሲል አሁን ሄደ ዲክሽነሪ ነው የምታየው። ሪያሊቲ ምንድነው ሄደ ዲክሽነሪ ነው። ሌላ ሰው ትሩዝ ነው። ሌላ ሰው ትሩዝ ማለት ይሄን ያለህ ከሱ አንፃር ነው የምትከራከረው። ይሄ ውሸት ነው የእውነት ነው የምትለው ከሱ አንፃር ነው። አሁን የራሳችን ሰይጣን የለም እንዳለው የራሳችን እውነት የለንም። ምንም ዲክሽነሪ ላይ ያለው እውነት ነው የምናውቀው። የራሳችን ውሸት የለንም። ፎልስ ማለት ተብሎ ኤፍ ጋር ሄደህ ታገኘዋለህ። የፎልስ ዴፊኒሽን አለ። ሄደህ ፎልስ ከዛ አንፃር ነው ውሸትን የሚያቀልህ እውነትን የሚያቀልህ ሌላ ነው። ካንተ አንፃር ሚስትም ባልም አገርም ሰማይም እግዚአብሔርም ዲያብሎስም አታውቅም። ስቲል ዳር የሌላ ሰው ዴፊኒሽን ናቸው። ይሄ አይን ነው እኮ የሌላ ሰው ዴፊኒሽን ነው። ይሄ አይን ነው ይሄ ማየት ነው እንደዚህ ማየት ነው ዴፊኒሽን እኮ። ስለዚህ ምን ይሄን እንደሆነ በምንም ነገር አናውቅም። ስለዚህ ሀብትም ብትል ዋሸም ብትል እውነተኛም ነው ብትል ክፉ ነው ብትል ጥሩ ነው ብትል ሁሉም ትክክል የምትለው ነገር በሙሉ ትክክል አይደል። አትፈስ ምን ነገሩ ምን እንደሆነ በራስህ አታውቀውማ። ከዲክሽነሪ አንፃር ነው የምታውቀው፣ ከትምህርት አንፃር ነው የምታውቀው እንጂ አሁን ምን እየሆነ እንደሆነ በራስህ የምታውቅበት ምን ሉፕ የለም። ስለዚህ ምን እናደርግ? ታስኮ ቀድም እኮ ያለህ የተባልነውን ከተውከው የት ትሄዳለህ? የተባልከውን ከተውከው የሆንከው እኮ እንዲሁ አለ። ሌቭሊንግ ሳያስፈልገው ኔም ሳያስፈልገው ታግ ሳያስፈልገው እንዲህ ነው እንዲያ ነው ሳይባል ምን እያደረገ መሰለህ አሁን ይሄ ድምፅ ማንንም ሃይማኖቱን እንዲተው እንዲያረግ እንዲቀየር እንዲማር እንዲያውቅ አይደለም፣ ሌላ ነገር እንዲጨመርበት አይደለም። አሁን እንዳለ ይሄ ድምፅ ይሄ ሲወጣ ታርጋው ይጠፋል። ሰውየው ማንነቱን ያውቃል። ዝም ብሎ ላይ የተጫነበት ሲስተሙ ይጠፋል። አሁን እንዳለ ቅድም ከልብ ስታይ እንዳልኩ ልዩነት የለው። እስካን ያረከውን በአይነ አይተህ በጆሮ ሰምተህ የምታየው ነገር ከሆነ ከዚህ በፊት የተነገረ ነው። ውሃ ነው ሃይላንድ ነው ከዚህ በፊት ገብቷል። ስታይ ሃይላንድ ነው የምትለው ከዚህ በፊት የገባው እንጂ እያየህ አይደለም። እውሮች ነን። ሃይላንድ ብዬ ስሰማ ሃይላንድ የሚለውን ድምፅ ከዚህ በፊት ሰምተሃል። ደንቆሮች ነን። ፕሮግራሙ ነው የሚሰማው የማየው ደንቆር። እንዴት ሀገር ከሀገር አይስማማም ብለህ ትችላለህ? እንዴት ቤተሰብ እንዴት ባልና ሚስታው መኖር አቃተው? ያቃተው እኮ ሰዎቹ ሴትዮዋ ሴት ሆና መኖር አላቃታትም፣ ወንድ ሆኖ መኖር አላቃተውም በኔቸሩ። ያቃታት ግን ሴት ተብሎ ቀጥሎ ሚስት የተባላል። በባህል በኢትዮጵያ ባህል የተቀረጸች ሚስት አለች። በአውሮፓ የተቀረጸ ሚስት አለች። እንደገና ደግሞ በሃይማኖት ቅድም እንዳለ የተቀረጹ አሉ። ያንን ኑሪ ስትባል ነው መተወን ያቅታታል። የሆነ ጊዜ ወዳለው ሞት ኩልክ ያላንተ የምታረገው ሲስተም አለ። ሆነ ቦታ ላይ ሚስት ሆና ስትተውን ከዛ ትወልዳለች፣ እናት ሆናለች። ደግሞ እናት ሆና ስትተውን ሆነ ቦታ ላይ ትፎርሻለች። ግን ሴትነቱ አይጠፋም፣ ወንድነቱ ይጠፋል። ሰውየው የተለያየ ቦታ ብታረጋቸው ወንድ ሴት አለ አይደንቲያቸው። የሚፎርሸው የሚፋት ቀድም እንዳለ የሚጋባውን ፕሮግራም ነው የሚፋታውን ፕሮግራም ነው። አይደንቲቲ ነው። እሷም አውቃ ከሆነ የምትገኝ ከሷ የምትጠብቀው ነገር የለም። እሷም ካምጣ አትጠብቅ። አሁን ግን ገና የተበጠሰ ቅጠል ሰጥሃት የሆነ ብረት ሪንግ የሚባል ነገር ጣት ላይ አርገህ የውሸትን ተንበርከከ ለመግደል ማለት ነው። ተንበርከከ ወደ ቤት ታስገባለህ ለመግደል። ተንበርከከ ወደ ቤት የምታስገባው እንዲሆኝልሻለሁ ላንቺ በአደባባይ ተንበርከክ ያለው ሚል አይደንቲቲ ይመጣል። ዱቤ ነው በቃ ዱቤ ነው። ታንክ ዩ። ስለዚህ ምንድነው ጉዳዩ ሲባል ምን ልትሆን ነው የምትንበረከከው? በቃ አንድ በግ እኮ ለአንድ ሴት በግ አይንበረከክ። ምንም ያውቀው ያለ ትምህርት ያለ ጋብቻ ትምህርት ያለ ምን ከዘፍጥረት እየተባዙ እዚህ ደርሰዋል። እንዴት ቅጠል ሰው ይቀበላል? እንዴት የሆነ ተቆፍሮ የወጣ የቀለጠ ብረት እንዴት ጣቱ ላይ ያደርጋል? ዝም ብለህ አስብ። ይሄ ማለት ምን ባል ኢንጌጅ ናት የኔ ነች ብለህ ነው የምትጀምረው። ልክ መኪና እንዳለ ንብሬ እንደምታስቀምጥ የኔ ናት ብለህ ነው የምታስቀምጠው። ከዛ 3 ሰው ምስክር ታስቀምጣለህ። እሷም 3 ሰው ልብ አድርጉልኝ እንደምትፋቱ እርግጠኛ ናችሁ። ምክንያቱም በማዕት እንጀራና ወጥ ሰርግ አይሆንማ። አበሻ በዛ ምሳ በልተው ሁሌ የሚበላ ሰውዬ የምጠራው ምን ልትሆን? 40 ዓመት የበላ ሰውዬ ለምን ምሳ ላይ ጠራዋል? ሊያደንቅልህ ነው? ምን ሊያደርግልህ ነው? 40 ዓመት እኮ ሲበላ የኖረ ሰውዬ ከዛ ጨው የለውም በርበሬው በስቷል ብሎ ረግሞ ነው የሚሄደው።
ረግሞ ይሄዳል። ማን ይሄ ሁሉ ግርግር ማን ነው ፈጠሩ ያለው ከየት መጣ ተብሎ ሲባል ይሄ ኖርማል አገር እየተጨነቀው ነው። ፕሮፖዝ ካላረክልኝ እንትን ካላረክልኝ የሆነ ነገር ካላረክልኝ ሰርፕራይዝ ካላ ምንድነው ሰርፕራይዝ? ምን ሰርፕራይዝ አለ እዚህ ምድር ላይ? አበባ፣ ጨርቅ ምንድነው ሰርፕራይዝ? ጨርቅ፣ አበባ፣ ቡትቶ እኮ ነው የተሰበሰበው። የራስን አፍ ብለህ ሰርፕራይዝ ዋው ብላ የውሸት ከዛ የሆነ ብረት ያሳየዋል። ምድርና ሞላው ብረት እኮ ነው። ምድር ሞላው ምድር አንደኛ ምድር የተፈጠረው እኛ ጎርጎሮንም አውጣዋል አለን መዝጌሩ እየጎረጎርን ማህፀኗን ምድሪቷን ራሱ መንቀጥቀጥ የምናመጣው እኛ ነን። ለዳጁም ብረቱም ምኑም ይውጣል አለ መዝጌሩ። እዛው አቅም ኖሮት እንዲኖር የተደረገውን ነገር ጎርጎሮን አውጥተን ጆሮ ላይ ምን ሊሆን ጆሮ ላይ ቢቀመጠው ምን ሊሆን ጣት ላይ ምን ሊሆን እዚህ ላይ ይቀመጣል። ድንጋው ከብሮ ይሄ ጆሮ እንደተዋረደ የምታውቀው ሰውየው ወርቅ እዚህ ላይ ካለ ቆርጦ ይወስዳል። አንገት ቆርጦ ይወስዳል። ለምን? መጀመሪያ የተነገረን ነገር ይሄንኛው ከብሯል ስለተባለ። ስለዚህ አሁን ሳንወድ በግዳችን ዓለም እየተቀየረ ነው። ፖለቲካው ሰውን ማኖር አልቻለም። ባጭር ቃል ሃይማኖቱ ሰውን መያዝ አልቻለም። ፍልስፍናውም ዜሮ ሆኗል። ሰው ምን ሊሆን እያለ ራቁቱን እያወላለቀ የውሸቱን አደባባይ ለብሶ ነው። ለቤቱ ራቁቱን ገና ሲጋባ ልብሱ ነው አውላልቆ ነው የሚገባው። ሰው ሁሉ አልቻለም። በቃ ለምን? ሰው አይደንቲቲው ማንነቱ እስካልመጣ ድረስ ሃይማኖት ፌል አድርጓል። እንዳለ ቅድም የውሸት እኔ ክርስቲያን ቆንኩኝ እኮ እስላም ቆንክ እስላም ጠቅላላ የሚገባበት ጉድጓድ አለ ሲኦል። እዝጌሩ የሚያቃጥል እዝጌሩ ጥብስ ቤት አለው። አንተ እስላም ቆንክ ደግሞ ጠቅላላ ክርስቲያን የሚገባበት አለ። ፔንቴ ቆንክ ደግሞ አለቀል። በዚህ ካላል ከይን ካላረክ ትባላለህ። እንዳለ ቅድም እሺ አሁን አድኑን አሁን ሰላም ስጡ ስትላቸው ከሞት በኋላ ነው የሚሉ አይጠየቁም። አንተም አትጠይቅ እሱም አይኖርም ጉዳዩ ከሞት በኋላ ብሎ ይዛል። ዘመኑን ሙሉ አንቆ ይዟል ሰውየው። አይጠየቁም አይገሰሱም። ለዛ አሁን ግን የሚመጣው ትውልድ እንደዛ ነው። ለዛውን እየነቃ ያለ ትውልድ ነው የመጣ ብለህ ታስባለህ? ሙሌ አዎ እንትን አለ። ይሄ አንዳንድ እንትኖች እንዳይሸውዱ ነው ተደጋጋሚ እንዳይሆን እንጂ ኢንላይትመንት፣ አዌክኒንግ፣ የትራንስሴንድ ማድረግ ምናምን ማትሪክስ፣ ኢሉዥን ምናምን በራሳቸው ሌላ ማሰሪያ ፕሪዝን ናቸው። ወዴት ነው ትራንስሴንድ የታለው? ከየት ወዴት? ወርድ እኮ ነው እና እንትን ይላል። ይሄ ቀልብ የሚስብ ወርድ ነው አይደል? አሁን ፓወር ያለው ዲቫይን እንደሚለው ቃል አሉ። አንዳንድ ሱፐርናቹራል የሆነ ቃላት አሉ እንትን የሚሉ እንትን የሚመስሉ ማለት ክብደት ያላቸው የሚመስሉ እና ትራንስሴንድ ታደርጋለህ ሲል ከየት ወዴት? ለምንድን ነው የማደርገውስ? ምንም ለምን ነው የምነቃው? ከየት ነው የምነቃው? ምንድን ነው መንቃት? አዌክኒንግ ምናምን ብዙ እንትን አለ። አሁን ሶሻል ሚዲያ ላይ ብትገባ አዌክኒንግ ከየት ወዴት ነው የምነቃው ብትል ግራ ነው የሚገባኝ እኔ። ኢንላይትመንት ሶ ምንድን ነው አሁን እንትን እዚህ ጋር ባትሪ አድርጌ ኦር የፒኒያል ግላንድ አይተህ ከሆነ የፒኒያል ግላንድ እንትን አድርገው ሶ እሺ አበራሁ ምናምን አልኩኝ። ሶ ዋት ኔክስት? ምንም አይነት እንቅስቃሴ የለም። በነገራችን ላይ የሆንከውን ማወቅ በፍጹም የሆንከውን ማወቅ ነው። አሁን እኔ ትልቁም ብለው የብዙ ሰው ጥያቄ ነው። አሁን ስታወጥ እናንተ ኖርማላይዝ አድርጋችሁታል። ማንነት የሚለውን ቃል እንኳን ባንል ስታወሩት ራሱ አይከብዳችሁም። ሳያችሁ በቃ ኦልሬዲ እየኖራችሁበት ነው። ግን ለአንዳንድ ሰው ይሄ በጣም ፋርፌሽድ ነው። ላይክ እውነት ነው ምንድነው እያወሩ ያለው የሚል ሰው ነው አብዛኛው ያለው። እና እንደዚህ አይነት ደረጃ ላይ ለመድረስ የሄድክባቸው ስቴፖች ምንድን ናቸው? ወይ ሁለታችሁም? ስቴፕ አይደለም አቁመን ነው እንጂ ሄደን አይደለም። ስቴፑን አቆማችሁ? ይሄንኛው ፕሮግራሙን እና ስኪቡ ቆመ። እንዴት ቆመ? ስማ እንግዲህ የሆነ አጋጣሚ ሊሆን ይችላል። አሁን እኔ የምትለው ሰልፍ የሆነ ሰዓት ላይ እኮ ግሊች ይኖራል። ለምሳሌ እሱ ቢነግረኝ የሆነ ነገር እየተወዛገብኩ ምናምን በአጋጣሚ መንገድ ላይ አግኝቼው ቢያወራኝ ሊቋረጥ ይችላል። ማትሪክስ ሲስተሙ ማትሪክሱ ሙሉ ለሙሉ የለም። ስናወራ እኮ ለሆነ ሰው እኮ መጀመሪያ እንትን እያለ እያጣጣረ ያለ ሰው እኮ አለ። አዎ ብሎ ለሱ ነው የምጠይቃችሁ ነው። ይሄን ይችን የሁለት ደቂቃ ነገር ሰምቶ ይቋረጥበታል። ለምን? እውነት ከሆነ ምንም ማድረግ አትችልም በእውነት ላይ ይላል። አጨምርም በእውነት ላይ አቀንስም። ይሄ ፎልሱ ከሆነ ግን ተቋርጦ እንዴት እንደሆነ አታውቅም። አሁን ኖርማል ይሰማ ኖርማል ምኑ ጋር እንደሚቋረጥ አታውቀው። በቃ ታቆማለህ። ከውጪ እንዳለ ቅድም የሚነበብ ዝጌር የሚነበብ ሴጣን የሚነበብ ዝጌር ብርሃንና ሰላም ገብቶ ቀለም ተበጥብጦ ወረቀት ላይ የሚጻፍ ዝጌር አለ። ተበጥብጦ የሚጻፍ ሴጣን ተብሎ ከዛ ጠይቅ ደግሞ መንፈስ ትባላል። መንፈስ ከሆነ እኮ መንፈስ ከሆነ አጽፈው ብርሃንና ሰላም ማተሚያ ዝጌርና ሴጣን አንድ ላይ አይጻፉም። በምንም ታሪክ አይሄዱ አንድ ላይ ጽፈህ አታስቀምጣቸውም በጭራሽ።
እንደውም ስታየው ደግሞ እንደውም ብዙ የሃይማኖቱ ክፍል ስታየው ቁጣ ነው ጠቅላላ ሰይጣኑ የሚገል የሚያፈርጥ እንደው ጠቅላላ የሰይጣን ኃይል ነው የምታየው እዛ ላይ ለአንተ የሚረዳ ክፍል የለም መጽሐፉ ስታነብ አንድ ሲኦል ትገባል አንገት ይቆርጣል 7 ሰዎች ግንብ ወደቀባቸው እንትን ኤርትራ ባህር ዋጣቸው ጠቅላላ ስታይ ለአንተ ይሄ ለሰው ለሚባለው ጎን የሚቆም ክፍል የለም ብዙ ነገር ስታይ ምንድነው ታዲያ መንፈስ ከሆነ የሚባለው መንፈስ በአማርኛና በእንግሊዘኛ ስፒሪት ተብሎ ወርድ ቅድም እንዳለ ኪቦርዱ ላይ ነው የተጻፈው አሁን እዚህ ውስጥ ኪቦርድ ፊደልና ቁጥር ባይኖር እሱን ብታወጣብኝ አላወራም ስለዚህ እያወራ ያለው ኪቦርዱ ነው እንጂ እኔ አይደለሁም ያወራል ይለፈልፋል እዚህ ውስጥ የሚለፈልፈው እሱኛውን ስታወጣው ሶፍትዌር ነው በቃ ይሄ ስታወጣው ለካ የለም አሁን ምንድነው ይሄ ትግላችሁ ብለህ ብትል ይሄ ነገር አይሰራም የሚወጣ ነው ስለዚህ ሰይጣን መንፈስ ነው ቅድም ያወራን ነበር የብደት መንፈስ ላይ ቢመጣ አማክረኝም ልጆቼ ሚስት ኢትዮጵያዊነት ሀገርና ራሴን ነው ማገኝ አትማከረም ከመንፈስ ዓለም ጋር አንተ አይደለም የምትመራው አሁን ግን የምናቀው ሰይጣን እኛን እናስረዋለን እንፈተዋለን እንወገዋለን ምንም እንደፈለገ እንደዚህ ያርኩ ሰይጣን እንደዚህ ያርኩት ብለህ ትላለህ በአይምሮ መንፈስ እንዴት ይደረጋል ቢደረግ ኖሮ እኮ የመጀመሪያ ሰዎቹ ለምን ጣላቸው የመጀመሪያ ሰዎቹ እኮ ስፒሪት ስለነበረ እነሱ ካርናል ማይንድ ስለነበሩ ፍጥረታዊ ሰው ስለነበሩ ከውጪ የሆኑትን ተዋው ቅድም ያለህ የሆኑትን ትሆናላችሁ አላቸው ከውጪ ሆኖ አልኩ እግዚአብሔር መስለዋል አይደንቲቲ ያላቸው በልታችሁ ነው የምትሆኑት ጸልያችሁ ነው ተንበየ ነው የሆነ ነገር ሜዲቴት አርገህ ነው የሆነ ምንድን ሜዲቴት ማድረግ ነው አንድ አሳ ከውስጥ ወጣ ደጅ ላይ ጣልከው ሲንፈራፈር አይተታቀላሳ ከውስጥ ሜዲቴት ማለት እሱ ነው ዓለም ሜዲቴት የሚያደርገው ከውሃ ውስጥ ወጥቶ ነው አሳው ከውሃ ውስጥ ምን ያደርጋል ሜዲቴት ያደርጋል ይኖራል ታንክ ዩ ላይፉ ነው አይ ህይወቱ ነው ዓለም የምታየው ጥበብ ዕውቀት ቅድም ያለ ጠቅላላው እነዚህ መንቃት እንትን እየተባለ ያለው ከውሃ ውስጥ ወጡና ተንፈራፈሩ ነው እኮ ቢልኩ እኔ ነኝ እንዴ እኔ በማህፀን ስፈጠር እኔ የሌለው ሰው የኔ አይምሮ አልነበረም እኮ ያ ፈሳሽ ሲገጣጠም እኔ በሌለውበት መጥቼ ያመጣኝና የመጣውን ክፍል ለማኖር መታገላስ እኔ የኔ አይምሮ አልነበረበትም ግን አንዳንዴ መንፈራፈሩ ውሃ ውስጥ እንደነበርክ ሊያስታውስ አይችልም ኦኬ ስታጣው አረበለው ይሄ ደስ ይል ነው ያስኬዳል ትንሽ እንዳለ ቅድም ወደው የሚመልስ ካገኘ ኦኬ አንተ የሚያደርገው ቅድም ስክሪፕት እንደነበረው በዚህ ቴብልም ይሄን ምሳሌ ብናደርገው አሁን ለኔ ዝም ብለህ ፕራክቲካሊ በጠይቀኝ ማየው በትክክል ምንም ነገር ኤግዚስት አያደርግም ልክ በህልም እንደማየው አይከብድም ግን እንደዛ ያሰብኩ የለም ስለሆነ እኮ ነው እያሰብኩ አይደለም እንደዛ ነው እንደዛ ካሰበ ይከብደዋል ሙላት ይኸውልህ እያሰብክ የሆነ ስለሆነ ነው የማይከብድ እንጂ የሆነ በጣም ፈላስፋ ሆነን እየተራቀቀን ኢትዮጵያ ምናምን እየተሞላፈጥን አይደለም ሰው ላይ የሆነ ያላገጥን አይደለም ማንነት ሲሆን የሆነ ይከብደኛል አይከብደኝም አይደለም ይሄ ለማለት እየተባለ አንተም ነው ሁሉም ነው መንሸላሊትም ናት ዞኑም ነው ህይወት በአይደንቲቲ ስትኖር በታሪክ መንሸላሊት ዞን ትልቅ ነው ብላ እኔ መንሸላሊት መሆን በቃ ሰልችቶኛል ብላ የሆነ ነገር አታርግም ይኸውልህ ሶርስ ላይ አትፈልግም ሌላም ለመውሰድም አትጣጣርም ረፍት ነው ራስህ ነው የምትሆነው በቃ በተፈጠርክበት ልክ ነው የምታርፈው እንደውም ኤክሶደስ እኮ እንደዛ ይመስለኛል ኤክሶደስ የሚባለው ከተባልከው ወደ ሆንከው የሚደረግ ጆርኒ ነው ጉዞ ከሆነ ዋን ታይም ጆርኒ ዝም ብለህ መንገዱ የሚኖር ምናምን የሚኖር ለመካሰብ ነው የተባልከው አለ አቶ ኤልያስ ዶክተር ኤልያስ አቶ ሙላት ምናምን እንደው ወንድናቸው እንትናቸው ከናቸው ጉራጌ ናቸው ኢትዮጵያዊ ናቸው ይሄ ልክ እንደ ኦኔንን እንደምሳሌ ልሰድልህ ይሄ ቀይ ሽንኩርት አለ ቀይ ሽንኩርት አሁን ዛሬ ፀሐይ ላይ ብናስቀምጠውና በሆነ ኢንተርቫል እየመጣ ብናየው የመጀመሪያ ጊዜ ስትመጣ የመጀመሪያው ግን የመጀመሪያው ይላጣል አናገኘውም ቀጥሎ ይያል መጨረሻ ምን ማናገኘው ይሄ አሁን የተጫነብን ታርጋል ይሄን ባወልቀው ይያ ራቁትን ምትቀረው ባዶ ነው ምትቀረው ዲዛይን ታረጋለህ because የተለጠፈ ነው መጀመሪያ ነገሩ መጀመሪያ ወንድና ሴትና ምናምን ወንደኔና ጎጃሜና ነጭና ጥቁርና ምናምን ልጥፍ ነው ይሄ በራሱ እንትን አይደለም ማንነት አይደለም እና ሙላት ደግሞ ሌላው ነገር ምን መሰለ ኤልያስ እንዳልኩ ቅድም የሆነ ለማወናበድ እያወራን አይደለም ያለነው ለማወናበድ ሳይሆን ይሄ እስካሁን ሰው ሞክሯል በሃይማኖቱ በፍልስፍናው መጽሐፍ በማንበብ ሌት ተቀን ትምህርቱን በመማር ዶክተር ለመሆን የሆነው ነገር አለ ሰው አግኝተኛል ያን የሆነው ማንነት ነው አዎ ተምረህ የሆነ ነገር ትሆናለህ ተብሏል በቃ ተቃለይ እኮ በራሱ ኖርማል አይደለም እኮ ቀላል ነገር አይደለም እኮ ያን ነገር ሆኗል ሰው ተሰቃይቷል
በቃ በተወለደችበት በሴትነቷ ተወልዳለች፣ ሴት ሆነች ትቀጥያለሽ የሚል የለም እኮ። ሰው የምትሆነው እኮ ተምራ ተመርቃ አግብታ ህንጻም ስትሰራ ገና አልሆነችም። እኛ የምንለው ኢትዮጵያዊ የሚለው ሰውነት አለ። አሁን ደግሞ አቴንሽን ተጨምሯል፣ ቲክቶክ የባሰ ስለመጣ በታሪክ እንዲሁ በንጽህናዋ እሷን የሚቀበላት ክፍል የለም። በቃ ክሬት ያደረገ ክፍል ካልሆነ በስተቀር ሰውን በሰውነቱ የሚቀበል ሌላው በታርጋ ነው። ታርጋ ደግሞ አደገኛ ነው። ውድድሩ ስቃይ ነው። ለምን ትሰቃያለች? ለምን ይሄን እንድትሆን እኮ ምንም እንድታረግ አልተፈጠረችም እኮ። ምንም አንድም ለሰው ልጅ ምንም ነገር የማይደረግለት ነገር ቢኖር ሆነ ቦታ ሆነ ሚዲያ ላይ ያልኳቸው ነበርና ሰውየው ተነሳን ምናምን ለሴትማ የሆነ ምናምን የምን ሴት ሆና ተፈጥራለች። አበባም ጫማም አያስፈልጋትም። ትምህርትም ምንም የሴት መብትም ፌሚኒዝም አንድ ሙሉ ናት። በቃ ይሄ መሸንገል ነው። ታውቃለህ? መሸንገል ነው። በቃ ሴትን እንደዚህ ያርገናል የሆነ 100% ፓርላማ አስቀምጠናል። ምንም ትምህርትም ማለፊያ ማጅራት መችለት ነው። ይሄ ውሸት ነው። በፍጥረቷ ሙሉ ናት። መነገጃ ነው። አዎ በፍጥረቷ ሙሉ ናት ሴት። ምንም አያስፈልጋትም። ቅጠል ቀንጥበ ነው እንዲበሰጣት ምን ማለት ነው ይሄ? ለነገሩ ጀንደር ሄልዝ ማምሉ በጣም ብዙ ሚሊዮን ዶላር ነው የሚንቀሳቀሰው። በዚህ አቅጣጫው ቀላል እኮ አይደለም። ስለዚህ ሙሉ ናት ነው። ሴትነቷን ለመኖር ሴት ሆና ተገኝታለች። አለቀ። ወንድነቱን ለመኖር ወንዶ ምንም መሰጠት የለበትም። ምንም መነፈግ የለበትም። ምንም ማጠበቅ ምንም ማሰጥ ከሆነ እቺ ሴት ማን ይገፍትራታል? በሁሉ ፊት ኦቶሪቲ ያላት ማለት ነው። ስልጣን አላት። ማንም እሷን ማዋረድ ከፍ ማድረግ አይቻልም። በራሷ ሙሉ ነች። ማን ይነቃታል? የሀገር መንግስት በል ማን ይችን ይሄን አይደንቲቲ ማን መግፋት ይችላል? አየህ እንዲህ ነው የተፈጠረው። ግን ስንዋሽ ሴት ልጅ መንከባከብ አለብህ፣ ስጦታ መስጠት አለብህ፣ መማር አለባት፣ ራሷን ማብቃት። ምን ሆና ነው የምታበቃው? መች ጎላ መጀመሪያስ? አየህ ምንድነው የሴት መብት ተብሎ አሁን መከራ እዛ። እሺ መብት ባለፈው እያወራን መብት ተብሎ ተጠበቀ። የሴትዮዋ መብት በንብረትም ስትካፈል 75% አደረሱት። ወንድየው አላገባም ማለት አውሮፓና አሜሪካ ወንድ ያገቡ ጀመር። አይችላትማ ሴትዮዋ። ሌላ አረጓት የሆነች ሴት የሴት መብት ተብለ የሆነ ላይ አወጣት። 75% ንብረቱን ትወስዳለች፣ ወንድ ጋር ይተኛል። ከወንድ ጋር ተተኝቶ ወንዱ ሰዓት አይቆጣጠረው፣ ንብረት ልካፈል አይለው፣ ከወንድ ጋር ሄደ ሙሉ ለሙሉ። ሴቷም እንደዛው ኃጢአት እስከባ በቃ ሙሉ ለሙሉ ሴቷም ከሴት ጋር የምትሄድበት ምክንያት ያቺኛዋ ሴት ንብረት ልካፈል ይሻትላት፣ ሰዓት አትቆጣጠራትም። ይሄ ባልና ሚስት ተብሎ የተሳሳተው ዓለም ተወጥሮ ኤክስትሪም ተለጥጦ ተፈጥሮን ካደ። ወንደርፉል ቴንክ ዩ ብራዘር። በጣም ኢንተረስቲንግ ነው። አይ ቲንክ ተመልካቾቻችንም እንግዲህ የሚወዛገብም ይኖራል፣ የሚናደድም ይኖራል፣ የሚደሰትም ይኖራል፣ የሚነቃም ይኖራል፣ ግራ የሚገባውም ይኖራል። ግን ዞሮ ሀሳብ መንሸራሸር አለበት። ሁሉም ሰው እንዳልነው ቅድም አንድ አይነት ማሰብ አይጠበቅበትም፣ አንድ አይነት ብልቃጥ ውስጥ መገኘት አይጠበቅበትም እና በዛ እንዲያዩት ነው የምንፈልገው ተመልካቾችም። አሁን እንግዲህ ምክር መምከር አይ ዶንት ኖ ሊከብድ ይችላል። አሁን በዚህ ደረጃ ካየ ነው አትሊስት ራሳችሁን ሁኑ የሚል ነገር አግኝቻለሁ። ማለት ዳይሬክት ባትሉትም ሁሉም ራሱን መሆን ሲችል ከብልቃጡ መውጣት ይጀምራል የሚል ነገር ተረድቻለሁ። ከዛ ውጪ እንትን ልበል ሶሪ ላስቆላ ራስን መሆን አይቻልም ማለት አንተ መሆን የምትችለው ነገር የለም። አንተ ካለ መጀመሪያ አላኩ ቀጥሎ ሌላ የምትሆነው ሌላ ሰልፍ አለ። ሪያላይዝ ማድረግ እንበለው ዝም ብለን ለጊዜው ቴምፖራሪ ፕሌስመንት እናስቀምጥና በቃ ራሳችን ሪያላይዝ ማድረግ የሆንከውን የተባልኩትን የካራክተር ሰልፍ ወይም አቫታር ሰልፍ ትቼ ማስኩን አውልቄ ራስ የሆንኩትን እንትን ማድረግ። አሁን ይሄ ልብስ የሸፈነው ነገር አለ አይደል? አሁን ራቆቴን የምታይ አይመስል እንደ አትሊስት ራቆቴን ማልታይ እንዲመስለኝ አድርጓል። ግን እኮ ራቆቴን ተኛለች። ያው ራቆቷን ነው ማለት ነው። ሌላ ሴት ራቆት አይችማ ከሆነ እሷ ማንች ተለየች። ልብሱን አልፌ ማየት አልችልም። ልብሱን አልፌ እኮ ማየት ይችላል። ምንም ልብስ አስቀርቶኝ አያውቅም ራቆቱን ከማየት ሰው። ስለዚህ ግን የሚመስል ነገር አለ። ያስቀረኝ ነው ይመስላል። ልክ እንደዚህ ማስኮች አሉ የለባበስናቸው የሆነ ነገር ምሽግ ያደረግናቸው ነገሮች አሉ። ከፍተህ ካየኸው ይሄ መታየት ነው። ይሄ አሁን እኮ የራቆትነት መታየት ነው። የሲስተሙ ራቆት እንደሆነ ፖለቲካው፣ ሃይማኖቱ፣ ፍልስፍናው፣ ሳይንስ ምትለው ይሄ ነገር በትክክለኛ በፌስ ቫልዩ ካየኸው ራቆት ነው። ስለዚህ ዝም ብለን ሪያላይዝ የሆንኩትን በቃ ላይ መቆም የሆንኩት የተባልኩትን ልተው ይሄ በክብርም በውርደትም
በምንም የምትባለው ነገር አለ የሚመስልህና ልክ ለዛ አክት የምታደርገው ነገር አለ። እንደዛ ታወራለህ፣ እንደዛ ብቻ እንደዛ ነው እንትን የምትለው። ለዛ ሜካፕ አለህ፣ ለዛ ሴት ነሽ ስትባልኮ ትበሳለች። አንተ ሴት ስላልተባልክ ነው ያልተበሳው። ስለዚህ አለባበስህ ወንድ ነህ ስትባልን ነው እንትን። ስለዚህ ያ ውሸት እንደሆነ ቀሚስ ስለሚለብሰው እኮ ፌክ ነው። ሱሪ አሁን ደስ የሚለው ወንዱም ሴቱም ሱሪ ይለብሳል። ዝም ብሎ እኛ አይምሯችን ላይ ስለቀረ ነው እንጂ እንዳልከው ሙላት ምንድነው መሰለ የሃይማኖት ሰዎችም ቀሚስ ነው የሚለብሱት። ምንም ሙሉውን እኮ ነው ያው እንዳለ ነግረው ነው ቀሚስም ሱሪ ብለው የሚያስቅ እኮ ነው። ለሰው እኔ ለራሴ ያለበስኩት ምን ያው ለአንተ ነው ለነሱ ነው የለበስኩት እንጂ ለራሴ ራቁቴን እኮ ነው። ከቤት የምትወጣው አይደለ እሺ ስለማትሉ ነው እንጂ ራቁቴን ሞ ችግር የለውም ነን እኮ። ግን ሰው አብዷል ይባላል። እብደት እንኳን ከእኔ የሚጀምረው እኛ ከለመድነው ልብስ ውጪ ራቁትን ስትመጣ ነው እንጂ እንዳለ ሰውነቷ ይታወቃል፣ ሰውነት ይታወቃል እኮ። ከዛ ውጪ ምንድነው መሰለ ይሄ ነገር አሁን በዚህም ተሰብስበው ካውንስል ለሚደረጉ አርመሙ ለሚያደርገውም ሰው ምነግር ማለት ነው ሞር የተሻለ ይሄ አካል የሚሆንበት ሰውየው በዚህ ማንነቱ ሲሆን ከዚህ አካል ጋር አንድ ነው። የሆነ ጊዜ መጥቶ ሰልጥኖ የሚቀር ሰው አይደለም የሚሆን የሆነ ምናምን የሆነ ቦታ ሄደ የሆነ ነገር ሱስ ለምዳ ጨሰ ምናምን የሆነ ቦታ የምትሄድበት ቦታ መቃሚያ ቤት ማጨሻ ቤት የሚባላል እንደ ማጨሻ ቤት መሆን የለበትም፣ በቃሚያ ቤት መሆን የለበትም። ሪል የምር ይሄ ነገር ባንተ በኔ ከመጣ ልንለያይ አንችልም፣ መጀመሪያም አንድ ስለሆነ። ስለዚህ ይሄ ሐሳብ አንድ አርጎ የሚቀጥል ነው፣ ዊትነስ ነው፣ ለሌላው ሁሉ ሆኖ የሚጠቅም ሪል የሆነ አካል ይሆናል እንጂ ሆነ ቦታ ሰልጥኖ ዛሬ የሆነ ነገር ድብርቴ ምናምን አባረር ቀጣይ የሆነ ማንነት ከሌለኝ አማራለሁ ይመለሳል አማርባለሁ። ምክንያቱም የሆነ ነገር እዚህ የሆነ ነገር ገንዘብ ከፍ ይሆናል የሆነ ሰዓቴን ጊዜ ምናምን አድርጌ የሆነ ነገር ብለኝ ቀጥሎ ከሳምንት በኋላ ያ ጭንቀቴ ከመጣ ይሄን አካል ደሞኛ ሀገር ታውቃለህ እርግማን ነው የሚወጣው። ገንዘቤን በልቶ እንዲህ ብሎኝ እንደዚህ ትሆኛለሽ ብሎኝ እንደዚህ ከዚህ ውጪ ኃላፊነት ተሰጥቷል። አሁን እንዳለ ለሰውየው ሲሆን ሰውየው እዚህም ሲሆን ቤቱም ሲሄድ የትም ቅድም እንዳልኩ እኮ ነው በኔቸሯ በሴትነቷ ማንነት ከተቀበለች አይደለም ውጪ ያለ ሰው እኮ አይደለም ዋና እኮ የማይቀበለው ቤተሰብ የተባለ ነው። ቤት ውስጥ ተወልደ ልጅ በመሆነ ሰው በሆነ አይደለም የሚቀበሉ። ቀጥሎ ተምረህ ሰርተህ በምታመጣው ህንጻ በምታመጣው ገንዘብ ልትለካው በቃ ከሌ ሰው ሆነ ይለዋል። መጨረሻ እኮ ነው አሁን እንደውም ሰው አትሆንም። አበሻ የሚለውን ሰው አትሆንም። በመፈጠረ ሰው አይደለም። በአይደንቲቲ ዛሬ ስትወለድ ሰውነትን አይቀበሉም። ሰው አይደለም። ገና ሄደ 7 ዓመት ሲሞላ ወይ ሆነ ውሃ ውስጥ ተጠምቀ ወይ ዓርብ ሮብ ጾመ ወይ በሃይማኖት እንትን ሆነ ወይ ደግሞ እሱንም ካቃተ ደግሞ የሆነ ሃይማኖት ቀየረ የሆነ በመታረገው ሁኔታ አይበቃቸውም። ተመርቀው ዶክተር ነው አይ ምን ዝም ብሎ ዶክተር መሆን ይላሉ። አሁን ፋሚሊ ዶክተር ነው ዝም ብሎ ይሄው እንትኑ ተሰቅሏል ወረቀቱ ምናምን ዝም ብሎ ዶክተር መሆን ምን ይጠቅማል? አቶ ካሊድ ያር ሳይማር ቤተሰቦቹ ሁሉ እያኖረ ይሏል። ይሄ እኮ ገደላ ነው። ያንደላቀቀ ነው። ዝም ብሎ ደላላ ሆኖ ኤጀንት ሆኖ ትባላል። ከዛ ይሄ ድሮ ነው ቲክቶከር ሆኖ ቲክቶክ አሁን ላይ ደግሞ ወሬ ነው በቃ ቲክ እና ቶክ ያው ወሬ አይደል? ቲክ እኮ ማድረግ እኮ ወሬ እኮ በቃ ቲክቶክ ቶክ የሰው ምራቅ የሰው ወሬ ቲክ ተደርጎልህ የሆነ ነገር አድርገህ ታዋቂ ትሆናለህ። ይሄ ሲዘጋ እኮ የለም። ይሄ ሲጨንቀው እኮ አንድ ቻይናው የፈጠረው ነገር እኮ መንደር ውስጥ ተቀምጦ የፈጠረው ቲክና ቶክ ያን አድርገህ ታዋቂ ሆነ የሆነ ነገር አድርገህ ጋብቻ ምናምን ሊታወቅልህ አንዴ ይሄ ማለት አይደንት የለውም ዘር የለውም። ይፈጠፈጣሉ እየተነሱ ነገ ይዘጋል እኮ ቃሉንም ሲባል ከዛ ቀጥሎ በምን ትፈላለጋለህ? ፎሎ ያረካቸው ምኑ ጋር ታገኛቸዋለህ? የለም ብቻው በአይደንቲቲ ያገኘው ይሄ ሰው ይሻላል። 1 ሚሊዮን ፎሎወር ነገ ሲዘጋ ማንንም አታገኝ ከሆነ እብደቱ እብደት ነው። ዲፕሬሽን ያለቅሳሉ፣ ይታነቃሉ፣ ራሳቸውን ይጥላሉ። ለምን? ፌክ ነው፣ ውሸት ነው። ተከተሉን የሚለው ደግሞ ውሸት ይከተላል። ኧረ በስመ አብ በእንትን አይተናል እኮ አውሮፕላን ላይ 30,000 ሰው እያየ ነው ብሎ ሲታሰር ማንም አልደረሰም። ዜሮ በታሪክ ቴንክ ዩ ማንም ይጠጋ እንዲህ እንኳን እየኖርን አብረን እየወጣን እየገባን እንኳን ማአት እኔና እሱ አንድ አይሆንበትም መንገድ የሚቃወም ክፍል ይመጣል። አንዳንዴ ይዘውና አይምሮን ፕሮግራም እኔንም ይዘኝና ከውጭ መታየት ከጀመር በጣም ብዙ ችግር አለበት ለኔ። እሱም ሲያይ በፕሮግራሙ ችግር አለብኝ ካወራሬ ካቀማመጤ። ከዛ ጠብ የሚፈጠረው እኮ በውጨኛው ታይተ እንጂ ልቡም የኔም ያንተም የሷም የሴት ጾታ የለውም። ልብ ህይወት ነው የሚሰጠው። እዝጌር ከተባለም እሱ ነው። እሱ አይጻፍም። ልብ ፕሪንት አታረግም። ህይወት ይሰጣል ለሁሉ ለእንስሳው ለምኑ ተሰውሮ አሁን ነው የሚሰጠው እንጂ የሃይማኖቱ እዝጌር ከሞትክ በኋላ ነው። አንዳንዱ 3 ነው፣ አንዳንዱ ይወለዳል፣ አንዳንዱ አይወለድ። በእዝጌር መከራንታል አጥንት ይጎብጣል።
እዝጌርን 3 ነው 1 ነው 7 ነው ይወልዳል አይዋለድም እያልክ በቲክቶክ ትከራከራለህ። ይመጣል ይሄዳል ብለህ እዝጌር አንተ ቀድመህ መተህ እሱ ቀርቶ ማለት ነው። እዝጌር ቀድመው መተህ 2000 ዓመት ተጠብቀዋል። እሱ የት ሄዱ ነው? በቃ የምትጠብቀው አለ። ነውር ነው እኮ ትላልቅ ሰዎች ነን። ከላይ የሆነ ነገር እንደ ፌስታል መጠበቅ ነውር ነው። ሰማዩን ምድር እሱ ነው የፈጠረው ማለት ነው። ማን ነው የፈጠረ? ከሱ ተገኝተ እሱ ወለደን ይሏል፣ እሱ ፈጠረን ይሏል። እሱ ከወለደ ከሱ ከጀመርኩ እኮ በእኔ ይገለጣል እንጂ ከኔ ውጪ የሚመጣ እኮ እዝጌር አይደለም። ከኔ ውጪ የሚመጣ የታውቀዋለሁ። ሰቅለውታል እኮ አሁን ለመስቀል እኮ ነው የሚጠብቁት። አይመጣም እንጂ እሱ ሲመጣ ሰቅለው ገለዋል እኮ። አሁንም ይሄ ገዳይ አይምሮ እኮ ነው የተቀመጠው። ይመጣል ብሎ የሚጠብቅ እኮ ገዳይ ዱርዬ ሁሉ ተሰብስቦ ውሸቱን ዋና እኮ ሊቀ ካህን ነው እኮ በቤተ መቅደስ እኮ መጥቶ እኮ አይደል ሊቀ ካህን እኮ የታቦቱ የጽላቱ ተሸካሚ ሊቀ ካህን እኮ ነው። ልብሱን ቀዶ በርማን ይንፈታልን ያለው እኮ የሃይማኖት እኮ ስፒሪት መንፈሳውን መታው ዓለም ላይ ያለው ሃይማኖት ማለት የዛ ካህን ስፒሪት ነው ያለባቸው። ገዳይ ናቸው። አስገቡም እንዲሁ አትገባ እጅን አንስተ ተማርከ ነው የምትገባው። ሆነ ሃይማኖት ስቴት ወይ ሆነ ቦታ እንትን ያስይዘዋል። እንዲሁ አይቀበሉም። በታሪክ ወይ ምን እንደባለል አለበት ወይ እጅ ማንሳት አለበት ወይ የሆነ ነገር ማሰር አለበት የሆነ ኮፍያ ማድረግ አለበት። ይሄ ፍጥረት ኔቸርን አይቀበሉም። ከዛ የሆነ ጺም ታሳድጋለህ፣ የሆነ ቆብ ታረጋለህ፣ ከዛ የሆነ መንሸላሊት መስለ ይሄ ትራሽ የሆነ ተቃል ይሄ ሐሳብ በምድር ላይ ህፃናት ሊሰሙት የማይገባ ነው። ይሄ አንድ የሆነው ፍጥረት ሌላ ሃይማኖት ነገር መጮህ በዚህ ገንዘብ መሰብሰብ ልመና እኮ ነው። ለማኝ መናፍስቶች ናቸው እኮ የሃይማኖት መሪ እኮ አይደል። ልመና እኮ ነው የሚካሄደው። ወደኔና ልመና ነው። ሰውን ገንዘብ ለምን መኪና እንጨት ለምን ሰውን እንዴት ወደኔና እያልክ ትለምናለህ? በሰው ትለምናለህ እንዴ? ወደኛኑ ወደኔኑ እንዴ ለማኝ ቡትቶ ምን አይነት ነገር ሰው እኮ ባይነት ሙሉ የሆነ ማለት ነው። እንዴት ይለመናል? ና ወደኔ ተብሎ መጀመሪያስ በኔቸሩ አለ እኮ ወዴት ነው የምጠራው? ወዴት እኔ ጋር ቢመጣ ከኔ ቤዴ እኮ ማንነት አለ እኮ ያካል። ይሄን ምን ማድረግ እንችላለን? ዛሬ ላይ አልኩ እኮ እኔ እናንተ በማህፀን እጅ ግራ አፍንጫ ሲገጣጠም ይኸው ሲገጣጠም መጀመሪያም ሰውየው በልቶ አይደል ይሄን ቲማቲሙን ድንቹ ውሃውን ጠጥቶ ነው ዘር ያመለጨዋል። ሴትዮዋም ያን ስለበላ ስለጠጣች እንቁላል አላት። የቲማቲም የድንቹ ውጤት ነው። ቀጥሎ ይሄን ዘር ስሰጥ እዛ ማህፀን ውስጥ ገብቶ እኮ ይኸውልህ እስላም የለ ጴንጤ የለ ኦሮሞ የለ አማራ የለም። ያን ዘር ስሰጥ ያን እንቁላል ሰብሮ እጅ አፍንጫ እጅ እግር እያደረገ የሚያወጣው በትብት በኩል ምግብ እሱኛው ነገር አሁን ስለቀለለ በትብት በኩል ነው አይን የወጣው፣ በትብት በኩል ነው እግር የወጣው። ስለዚህ ይሄንኛው ክሬት ያደረገ ይሄንኛው በሁሉ የሚኖር ፈጣሪ ነው። እግዚአብሔር ሰው ይፈጥራል ይለዋል። የት ነው? 7ኛ ሰማይ ነው የሚነግረው፣ ማህፀን ውስጥ አይደለም። ይሄ በስጋኛ ያለ ነው። ቃል ስጋ ሆኖ ከመንፈስ የተባለው እኮ በማህፀን ነው ተጸንሶ የመጣው። ሶርስ እኮ ነው፣ ምንጭ ነው። ተወለደ አይደል የሚለው አሁን ገልብጠው አይሁዶች እኛ ወይ ደግሞ አውሮፓ አሜሪካ ሸውደው ነው እንጂ ወላጅ እኮ ሴት ናት። ወንድ ወልዶ ያውቅም። ውሸታም አባት መባል ያለባት ሴት ናት። ሶርስ ሴት ናት። ወንዱ ሴቱን ክሬት ተደርጎ ሰው ተፈጥሮ የሚወጣበት ቦታ ሶርስ ምንጭ ነው እኮ ማህፀን። ዛሬ ማርያም ነው ያየለች የከበደች ይባላል እንጂ እዝጌሩ የፈጠረው አንድ ማህፀን ይቺው ነች። ሰብለ ብትባልም ማህፀኑ ሰብለ አይደለም። ማርያም ቢባል ማህፀኑ ማርያም አይደለም። አንድ ማህፀን ነው፣ አንድ ዘር መስጫ ነው። ራሱ እግዚአብሔር በራሱ መልክ ወንድና ሴት አድርጎ ፈጠረ ይላል። ስለዚህ ሴት የእግዚአብሔር መልክ ነው። ከራሱ ነው እግዚአብሔር የመጣው እንጂ የሆነች ሴት ለምኖ ስጋ ነስቶ ደሟን ወስዶ አይደለም። በራሱ መልክ ነው የመጣው። እነሱ እንደሚሉት ሴጣን ሔዋን ውስጥ ገባ ይላሉ እኮ። ሔዋንን ሳይፈጥር ሴጣን ገብቷል እኮ። የሚገርመው እኮ ሴጣን ነው ሳይፈጥር ገብቷል እኮ። ክርክር አያመጡም። በዚህ ጨለማ ስለሆነ የሚይዛቸው አይምሯቸው ሴጣን እንዴት ሔዋን ውስጥ ገባ ብለው አይከራከሩ። ማርያም ጋር ክርስቶስ ገባ እንዴ? ምን ይገርማል? ራሱ በሰራው ቤት ውስጥ የራሱ መቅደስ እኮ ነው። አንደኛ ከክርስትና ከእስላም ጋር አይገናኝም። እነሱ በነበሩበት ሰዓት ክርስትና የሚባል የለም። ኦርቶዶክስም ጴንጤም ጆባዬ በሌለበት በአይሁድ በእስራኤል ባህል እኮ ነው የተገናኙት። የት ነው ኦርቶዶክስ የምታረጋት? የት ነው እስላም የምታረገው? ሲጀመርም ሴትዮ አይደለችም። የእግዚአብሔር መልክ ነው። መልክ ደግሞ ጾታ የለው። የእግዚአብሔር መንፈስ ነው። የእግዚአብሔር መልክ ነው። ከእግዚአብሔር መልክ ከራሱ ነው የመጣው። ራሱ ስጋው የራሱ ነው፣ ከራሱ መጣ። ስለዚህ ታማልዳለች፣ አታማልድ፣ ትመጣለች፣ ትሄዳለች። ጭቅጭቅ በዚህ አስብስ ያለው ጭቅጭቅ ፌክ ያውን ከትውልድ ወደ ትውልድ እየተንከባለለ የመጣ ሽንገላና ውሸት ሁሉ ቅድም እንዳለ ከትውልድ ላይ እየተራገፈ ይሄዳል። አሁን እኛ ይሄን ነገር ባንሰማ እሱም ባንቀጥል ይሄን ድምጽ ወደፊት ይመጣው ይሄ ድምጽ ነው እንጂ ማንም ይሄ በየሰፈሩ አሁን ጊዜው ነው። ቴንክ ዩ ለዚህ ድምጽ ይሄ ጊዜው ነው በቃ እንጂ አሁን እኔ የዛሬ 10 ዓመት የተወሰነ ምናምን የገባኝ ነገር ነበር። አውራ ብትለኛለህ ፍርሃት አለብኝ፣ የሞት ፍርሃት። ኦኬ አላውራም የገባኝ ምን ይደልብኝ ነገ ዘቅዝቆ ለሚሰቅል ከሞትክ በኋላ ንፍሮ ባንተ ስም እንጀራ የሚወጥቅ ህዝብ
ሲመለስ ካርታ ይጫወታል እኮ አንተ ሞት። ቀጥሎ አንተ በህይወት እያለህ ዶሮ ታርዶ ለማይታወቅ ስትሞት በሬ ታረዳለህ አንተ። በህይወት በሬ ቢያርዱ ይሞታለሁ እንዴ? ለዘላለም እኖራለሁ። በሬ ቢታረድ ስትሞት ሙድ ይዙባል ላይ ሙድ የመጨረሻ ነው። ሙድ የሚያዝብህ ላይ ስትሞት ነው እንደ ሙድ የሚያዘው አንተ ላይ የለም ብለው ነው የሚጮቱ። ስለዚህ እኔ ሳር ቤት ውስጥ እየተሰቃየው ስሞት እምነ በረድ ላይ ይጫናል እኮ ኖራ አታውቅም እኮ በእምነ በረድ ውስጥ ሬሳ ላይ የታባ ተብሎ ምንም ያክል ድንጋይ ላይ የተወቀረ ድንጋይ ይጫናል። ያንኛው ይጫንባል። ከዛ ስለዚህ ምንድነው ይሄ አሁን ዓለም መጥቷል። ሳንወድ በግዳችን ይሄ ድምጽ ሁሉ ሊገዛ ሁሉ ሊኖርበት መብቱ ነው። አሁን ቅድም እንዳለ አንዳች አድርጉ ይሄን ኩባያ በትይዙ ነው የምትለወጡት የሚል ድምጽ ከሆነ ይሄ ሰው ስልችቶታል። አንሰላስል ተባለ፣ አንሰላሰለ። አንብብ ያላነበበችው መጽሐፍ አለ እንዴ? ወደ ጀርባው ልጥጣለች እንስሰማያት ያላነበበችው መጽሐፍ ያልሆነችው ጉድ ያላንሰላሰለችው ያልሆነችው ያልወጣችው አልገባችው ጉድ የለም። አሁንም ምንም አታርጊ ስትባል አስብ እንደይፈጠር ዛሬ ላይ የምትተኛው መተኛት ሙሉ ሸክምን የሚወጣው የሱ ቀሊል ነው፣ ሲምፕል ነው። የኔቸሩ ቀንበር ቀሊል ነው፣ ሲምፕል ነው፣ ትሁት ነው። ትህትና እኛ የለመድነው ያው መጉበጥ ነው። የሆነ ነገር አድርገህ መንተባተብ ነው። ወገኖቼ ምናምን ስትል ቅዱሳን የኢትዮጵያ ሕዝብ ያው እንደምታውቁት ምናምን ስትል ይሄ ነው ትህትና ማለት። እውነትን ገልጦ በድፍረት የሚናገር ማለት ነው። አይተዋል። አሁን ቅድም ያልከው ክርስቶስ ጋር ሃይማኖቶቹ በእንትን ነው መጣና እንደ ባለስልጣን ኦቶሪቲ ነበር የሚያስተምረው ትምህርት ሪል ነው የሚያወራው በስልጣን። አሁን የምናወራው ለምንድን ነው? ጋጦጥ ሆነን ትዕቢተኞች ሆነን ወይ እነሱ እንደሚሉት አሁን ጂኒ ይዞ ምናምን አይደለም። ሁሉም የሆነበት እውነት ተገልጧል። ድፍረቱ ይሄ ነው እንጂ ማንንም አትኮንንም አታቀርብማ። ይሄ ውስጥ አሁን የኮነን ሰው ማን አለ? ያቀረብነው ማን አለ? ያራከው ማን አለ? ይሄ ሐሳብ ቢያንስ ለብርጫም ይጠቅማል። ከብር ሁሉ ለአንድ አድርገህ የነጻ ሐሳብ በእውነት ከብር ከዘር ከቋንቋ ከነገድ ከምን የዋጃ ሐሳብ ከሆነ እኮ ገዢ ሐሳብ በቃ ፓርቲ እናቋቁም ምንም አቋቁም 100 ዓመት ማንም አይነካም። ይሄን ሐሳብ ይዘህ ከተነሳ ማን ዞር ብሎ ያያል? ሰልፊሽ አትሆንማ። ለመውሰድ አትሄድም፣ ለመንጠቅ አትሄድም፣ ለመዋጋት የሆነ አርፈ ስለምትጀምር በቃ ዓለምን የሚገዛ ሐሳብ ነው። ለዛ እኮ ነው ክርስቶስ መጥቶ ምንም አያቸውና ገዢዎች አሉ። የዚህ ዓለም ገዢ ጲላጦስ በዛ ዘመን አለ እኮ አደገኛ እነ ሄሮድስ አሉ እኮ በዘመን ትላልቅ ህፃናት የሚታረድላቸው ምን የሚደረግ የሚመለኩ አለ። መጣና እናንተ አይደላችሁም አላቸው ገዢ እና ሲሉ የዚህ ዓለም ገዢ የሚባል አለ መንፈስ እሱ ነው ባለስልጣን አላቸው። እናንተንም ካህኑንም ሞት ሁሉም ገዝቷል አላቸው። ኦቶሪቲ ያለው ስልጣን ያለው እሱ ነው የገዛው። እኔ ደግሞ የመጣሁት የእሱን ስራ ለማፍረስ ነው እንጂ ከእናንተ መንግስትና ከእናንተ ክህንነት ጋር አይደለም። መንግስቴ በዚህ አይደለም። ቴንኪው አይምሮ የመንግስት ነው። ይሄ ኪንግደም አይዲያ በውስጥ ሲመጣ እንዳልኩ ቅድም ብልቃጥ ውስጥ አትገኝ። በታሪክ ነውር ነው ላንተ ሚዲያም አትቀርጽ። በቃ ሪል የሆነ ሐሳብ ለሁሉ አሁን ከዚህ በኋላ ይሄ ሽንገላው የሚያፍርበት ዘመን ነው። የሚያፍርበት ሲቀባጠር ተኖሯል። አጭበረበሩን እኮ ማደርስበት ጻድቃን ማደርስበት ኤልያን ማደርስበት ጉድ በቃ ልዩ ሰው ለመሆን በቃ የሆነ ጀርባዬ ላይ የሆነ ቦታ ተገልጦልኛል የሆነ ቦታ እና እንዲህ ነው ተብሎ እየተነገረ ነው። ውንብድና የበዛው ማለት ነው። በጣም እናመሰግናለን። እንግዲህ ያው አይኖ ትንሽ ሐሳቦቹ ጠጠር ያሉም አንዳንዴም ግራ የሚያጋቡ ሊሆን ይችላሉ። ግን ትንሽ ተመልካቾች ሰመራይዝ ስናደርገው ጊዜው አሁን ነው። ድምጹ የሚለው ነገር ትንሽ ሪዞኔት የሚያደርግ ይመስለኛል። ከዛ በቃላት ትንሽ ሰመራይዝ እናድርገው ብንል የመጀመሪያው የእውነት ማየት መጀመር ላይክ አይን ማብራት ብለን ብንይዘው፣ ከዛ ማስታወስ እውነተኛ ራሳችንን ማስታወስ፣ ከዛ መጨረሻ ላይ ደግሞ መሆን የሚለው ትንሽ ወደ ቋንቋ ጨምቀን ወደው ካለን መሆንና ከዛ ነፃነትን ማወጅ ብለን ከብልቃጥ መውጣት ብለን በዚህ ማጠቃለል ምንችል ይመስለኛል። እንግዲህ ተመልካቾቻችን የዛሬ ከሙሌና ታሪክ ጋር የነበረን ቆይታ ይሄን ይመስል ነበረ። በያላችሁበት እንግዲህ እነዚህን ሐሳቦች እስኪ ተወያዩባቸው። ምንም አይነት አሉታዊ ኔጌቲቭ ነገር ውስጣችሁ ሳታሳድሩ በቅንነት በትህትና እንዳለው ተወያዩባቸው። ምንቀበለው ማንቀበለው ሐሳብ ይኖር ይችላል። እነሱም እያሉ ያሉት እሱ ነው። ሁሉንም ነገር አንድ ሰው መቀበል የለበትም።
ሁሉም ሰው ደግሞ አንድን ሰው መምሰል የለበትም ወይ አንድ ሲስተምን ሁሉን ማጠቃለል የለበትም። ስለዚህ ነፃነት ባለው መንገድ ተወያዩበት። ሳምንት ከሌሎች እንግዶች ጋር እስክንገናኝ ቸር ያቆየን። ሰላም ሁኑ።